ቆርቆሮ ክፍል ውስጥ ነበር የምተኛው ረጅም ዓመት ማታ ነበር ያስወጣች እዛ ሰዓት ሱስ ውስጥ ምናምን የገባህበት ሞመንት ነበር ማጣት መቸገር ብቸኝነት ራብ ኢቭን ፊሊንግህን እንኳን አውጥተህ ማትነግረው ሰው ወንድም እህት ምናምን የሚባሉት ነገሮች እኔ ጋር አልነበሩም ታላቅ ወንድም ነበረኝ በህይወቴ የለም አሁን አንተ ብቻ ነበር የነበርከው ከዛ በኋላ አባቴን አላውቀውም ግን አይሰማህም ነበር እንደዛ ሲሉ እግዚአብሔር የተመሰገነ ይሁን አምሽ በጣም ትልቅ ልዩነት ነው ያለው ግቢ ገብርኤል ነው ሰፈር ያላልኩም በዛ ጋር ተነስቼ በሪ በከንቱ ነው የምወጣው አቋራጩ እሱ ነው የሚሻለው ኦሪጂናል ጫማ እንኳን የለም 1200 ብር ሲከፈልበት የነበረው ቦታ ላይ 350 ብር ነው ኦፈር የተደረገልኝ ሪጀክት ስትደረግ ምን ነበር የሚሰማ ስሜት ሰዎችን ለማሳመን ስትሞክር ብዙ መዋሸት አለብህ እውነትን ደግሞ በጣም ከባድ ነው ብዙ ሰው አክሰፕት ማድረግ አይችልም ደሞዝን ተቀበልክ ወይስ ዝም ብለው 15 ቀን 1000 ብር አልነበር የሚሆነው ደሞዜ 500 ብር ሰጣ ነበር ይሸኛች ናይስ ወንድ መሆን ትችላለህ ጉድ ጋይ ግን መሆን አትችልም ይታወቀ ነበር ከጓሮ ወጥቼ ይደበቃል ሰው እንዳይ ኮብልስቶን በፀሐይ ሰልጥነን ከጓደኞቼ ጋር ተደራጅተን የተወሰነ ሞክረናል በታክሲ ረዳት ሆኜ ሰራ ነበር ሞተረኛው እንኳን ረጅም ጊዜ ሰርቻለሁ አጠቃላይ ምን ያህል ስራ ነው የሰራው የሚያዘልፍ አይነት ስራ ነው እንጂ ስራው የሚያስመሰግን አልነበር እንጀራ ሰርቆ እስከመብላት ድረስ ደርሼ ማድረባቸው ቀኖች አሉ ምን ነበር እንደዛ እንትን ያደረገ ሰላም የተወደዳችሁ እንደምን ቆያችሁ ዛሬም በአዲስ እንግዳ ተመልሰን ተገናኝተናል ከመጀመራችን በፊት ግን አንድ ነገር ልጠይቃችሁ ፈልጋለሁኝ ከዚህ በፊት በነበሩን ፖድካስቶች ላይ ከ82% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነበር የሚመለከተው አሁን ላይ ደግሞ ዛሬ ባየሁትኝ መሰረት ከ78% በላይ የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው ስለዚህ አንድ ነገር ልጠይቃችሁ ነው ለእናንተ ይህንን ነገር ማድረግ በጣም ቀላል ነው ለኛ ግን ብዙ ነገር ነው የሚጨምርልን ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ እጅግ በጣም አድርጌ ነው ማመሰግነው ወደ ፖድካስታችን እዮባ እንኳን ደህና መጣህ እንኳን ደህና ቆየኝ አብሽ yes thank you በጣም የእውነት ልምድ ልታካፍለን ፍቃደኛ ሆነ እና ደግሞ ብዙ ነገሮችንም ልናወራ ስለሆነ ደስ ብሎኛል thank you እንኳን ደህና መጣህ በድጋሚ ሐሳቤን ለማንጸባረቅ ስለመጣው ደስ ብሎኛል yes እግዚአብሔር ያክብርልኝ አሜን አሜን so ወደ መጀመሪያው እንግባ እዮብ ማን ነው ሁሉንም ነገር ወተን ወርደን ደምረን ስንጨርስ ኢዮብ በሁኔታዎች ውስጥም በመውጣት በመውረድ ውስጥም አመስጋኝ ሰው ነው gratitude is everything ለኔ so that's the motto ህይወቴ ላይ አመስጋኝ nice ከዚህ በፊትም ተገናኝተን ስናወራ አሁንም በተደጋጋሚ ስለ ምስጋና ኃይልና ምን ያህል እንደተጠቀመ ስታወራ በተደጋጋሚ ሰምቻለሁኝና እኔም መስማማበት ነገር ነው ግን ሁለት ነገሮች አሉ ላይክ አንዳንድ ሰው በቃ እኔ መጸለይ ነው ምፈልገው ፈጣሪን በጸሎቴ ውስጥ ጠይቀዋለሁ ምናምን ይላል ወደዚህኛው ጋር ደግሞ ስንመጣ ደግሞ በምስጋና ደግሞ የሚጠይቅ ደግሞ አለ ሶ ማመስገን ምን ያመጣልህ ነገር አለ የሆነ ሰዓት ነበር ህይወቴን ስፓርክ ያደረገ ነገር ሬዲዮ ኮንቨርሴሽን ላይ ሰማሁት መጀመሪያ ጊዜ ሰማና የሆነ ሰውዬ ነው ነገሮችን ኤክስፕሌን ያደርጋል ለተሰጠን ነገር ምን ያህል አመስግነናል መጀመሪያ instead of ስጡኝ የሆነ ነገር አርግልን በፈጣሪም ቢሆን በሰውም ይሄ አናኔ ምስጋና ከሁሉም ነው ሰውን የምታመሰግንበት መንገድ አለ ፈጣሪህን የምታመሰግንበት መንገድ አለ ሰው ፈጣሪህን ቢሆን thank you much ነው የምትለው የሰው ልጅ ክሬሽን ውስጥ ምንድነው የተፈጠረበት ዓላማ ምንድነው የተፈጠርንበት ዓላማ ፈጣሪ እንድናመሰግን ነው ሌላ ነገርኛ መልሰን የምንሰጠው ነገር የለም ለሱ ብር ብትሰጥ ለቤተክርስቲያን ብታሰራ ሰዎችን ብትረዳ ስራት ብታወጣ whatever you do at the end of the day ከምስጋና አይበልጥም ለእግዚአብሔር የሰጠህን ነው መልሰህ የምትሰጠው ካንተ የምትሰጠው ምንም ነገር የለም እኔ ያን ያህል ስፒሪቹዋል ሰው ሆኜ አይደለም ያው ሁላችንም ፍሎ አለን ችግሮች አሉ እስከ ኃጢያታችን ነው ሁሉንም ነገር የምናወራው ወይ ደግሞ እስከነ ፕሮብሌማችን ነው ግን at the end of the day እንዳልኩ ነው ሁሉን ነገር ለሰጠ ፈጣሪ ምንም ነገር መመለስ ስለማትችል እሱም የጠየቀህ ነገር አመስግኑኝ ስለሆነ እሱ ነውና እንዳልኩ ያቺ ሬዲዮ ኮንቨርሴሽን ያ ሰውዬ የሚያወራው የነበረው ምንድነው ስለማመስገን ነው ጧትኛ ከእንቅልፋችን ስንነሳ ያልተነሱ ስንት ሰዎች እንዳሉ ወርልድ ዋይድ ብታየው አንተ ብር ቸገረኝ ብለ ኮምፕሌን ስታረግ ብሩን ተሸክሞት በጤና የሚያለቅስ ስንት ሰው እንዳለ ስታየው
መታከሚያው ኖሮት ግን ያ ነገር ፖሲብል ያልሆነባቸው ማለት ሁኔታዎች ያልፈቀዱላቸው ሰዎች ሰው አትሊስት ጠዋት ለመነሳትህ ለመተንፈስህ ጤነኛ ለመሆነ እግዚአብሔርን ማመስገን ጥያቄ ውስጥ የሚገባ ነገር አለ እና በጣም ኮምፕሌን ማድረግም ሰው ነበርኩኝ ድሮ ለምን ለኔ እንደዚህ በጣም ብዙ ችግሮች ውስጥ ስለነበርኩኝ ያንንም ኮንቨርሴሽን ስሰማ ሬዲዮ ላይ ስትራግል ማድረግበት ሞመንት ነበር እና ለምን ብለን ምን ጠይቅበት ሰዓት ነው ሁሌ ሰው ሲጎለው ሁሌም ለምን ነው የሚለው ፈጣሪውንም ቢሆንና ለምን የምልበት ሰዓት ነበርና ያቺ ሞመንት ነጭ ስፓርክ ያደረገችው አይምሮዬ it makes sense የሚያወራው ነገር ሰውየው ግን አይ ነው በቃ ጥሩ ቦታ ላይ እንደሆንኩኝ በማመስገን ደረጃ ግራቲቲዩድን ማስተር ማድረግ ደግሞ ብዙ ጊዜ የሚፈጅ ነገር ነው አይመጣም ቶሎ አብሶ ማማረር ከለመድክ በጣም በህይወትህ ድህነት ሲያሽህ ቤተሰብ ችግር ማጣት መውረድን ያሻህ በዛ ሰዓት ማመስገን ለብዙ ሰዎች ከባድ ነው እንደ ሰውኛም ስታስበው የሆነ አይምሮህን ወጣ አርገ ሰፋ አርገ ነገን ወይ ቅድም እንዳልኩ ትናንሾቹን ዲቴሎች የተሰጡህን ነገር አስፍተ ማየት ካልቻልክ ቫሊያቸውን አንደርስታንድ ማድረግ ካልቻልክ አማራሪ ነው የምትሆነውና ከዛ አይነት ፐርሰናሊቲ ወጥተህ ተመስገን ናይስ አሁን ወደዚህ እንድትመጣ ለሁሉም ነገር ምክንያት አለው አይደለ ላይክ ኮዝ ኤንድ ኢፌክት ነው የትኛውም ውጤት የሆነ ምክንያት አለ እዚህኛው ማመስገን ላይ እንድትደርስ ያደረገ የኋላ የሆነ ታሪክ አለ ምን ይመስል ነበር አስተዳደግ የመጀመሪያው ህይወቴ የመጀመሪያው ፓርት ኦፍ ማይ ላይፍ የልጅነት ጥሩ ነበር ኢቭን የደሃ ኢንቫይሮንመንት ውስጥም ባደግ የኛ ቤተሰብ ደና የሚባል ኢንቫይሮንመንት ነበር ጥሩ የሚባል አትሊስት ብዙ ሰው ሰርቫይቫል ሞድ ላይ የሚኖርበት ኢንቫይሮንመንት ላይ መብላት መጠጣት መልበስ ሳትሳቀቅ it's a privilege ለብዙ ሰዎች ለምን ብዙ ጎዶሎ ያየህ ዙሪያ ላይ ግን አንተ አትሊስት ኮምፎርታብል ሆነ መኖር መቻል ጥሩ ነበር ግን 13 አመቴ ላይ ነገሮች ትንሽ መንገዳቸውን ቀየሩ ታላቅ ወንድም ነበረኝ በህይወቴ የለም አሁን በሰዓቱ ነበር እንትን ያለው ከዛ በኋላ ፋሚሊ ስትራክቸሩን ብዙ ጥሩ አልነበረም so ስትራግልን ጣውረድን ብቸኝነትን ኢንዱር ማድረግ የጀመርኩት ከ13 ከ14 አመቴ በኋላ ነበር so አንተ ብቻ ነበር የነበርከው ከዛ በኋላ ቤት ውስጥ የነበርኩት እኔ ነበርኩኝ አንድ ሰውም ሌላ ነበረ እናቴ ነበረች so ሜቢ አሁን ሶሪ አቋረጥኩ ስኬቶቹን ካወራናቸው የማይደላው ነው ዝም ብሎ ነው እዚህ ጋር የደረሰው ምናምን ይላል ምክንያቱም አሁን ላይ የሆነ ሰው የዛኔ አንተ ያለፍካቸውን ቻሌንጆች እያለፈ ያለ ሰው አለ so እንደሚታለፍም ያ ሰውዬ አንደርስታንድ ማድረግ አለበት ሁሉም ነገር የጊዜ ጉዳይ አይደለ so ጊዜ ነው ነገሮችን የሚፈታውም የሚያስራውም የሚጠቀልለው ግን የዛን ሰዓት ላይ የነበሩት ቻሌንጆች እንዴት እንዳለፍካቸው ብናወራ ደስ ይለኛል ምን አርጌ ማለት ብዙ ነውና ላይክ እንጀራ ሰርቆስ ከመብላት ድረስ ደርሼ ማግባቸው ቀኖች አሉ ያው ካልተሰጠ ነው ምሰርቀው አማራጭ ስታጣ ሰርቫይቫል ሞድ ውስጥ ገባልና 5 ብር 10 ብር ናተህ ጾም ውሎ ማደርን ማቅሰው ነኝ በብዙ ይሄ አሁን ማውራል ነገር የአንድ ቀን የሁለት ቀን ጉዳይ አይደለም ሰው ከውጪ ስለሚያይክ ምንም ነው ደስ የሚያደርገው ነገር ስፔሻሊ አሁን የሚያይ ሰው ደግሞ ጭራሽ እቺ ቢዝነሷ እንኳን በምን መከራ በምን ጥረት እዚህ ደረጃ እንደመጣች ብዙ ሰው አያውቀውም በቃ ጀስት ያለህበትን ቦታ ነው የሚያየው ምትለብሰው ነው በመኪናም ካለች እሷን ይዘመውጣትህ ነው የሚያየውና ብዙ እንትን አለው ሶ በሰዓቱ ሰዎች አንደርስታንድ አያረጉም ግን ትሩ ብዙ ሰርከምስታንሶች ጥሩ ሰዎች አሉ በህይወቴ የነሱን ክሬዲት ማሳጣት አልፈልግም በዛው ልክ ግን እንዳልኩ ማጣት ቸገር ብቸኝነት ራብ ኢቭን ፊሊንግህን እንኳን አውጥተህ ማትነግረው ሰው ቤት ውስጥ እንዳልኩ እኔ ብቻዬን ስለነበርኩኝ ብዙ ጊዜ ቆርቆሮ ክፍል ውስጥ ነበር የምተኛው ረጅም አመት ቆርቆሮ ክፍሉ መንገድ ዳር ነበር በፊት ሱቅ የነበረ ግን በሁኔታዎች ተዘግቶ እንዳልኩ አዘኑም ከመጣ በኋላ ቤት ውስጥ ችግሮች ከመጡ በኋላ ሱቁ የሚሰራውም ሰው ስላልነበር ተዘግቶ የነበረ ነውና 90 ሳንቲም አልጋ ላይ ነው
የጥጥ ፍራሽ ላይ ሜቢ ብዙ ሰዎች ላይ ያውቁ ይችላሉ ግን 90s ላይ የነበር ነው እኛ ሰዎች ብዙ ጊዜ እናውቀዋለን ረጅም አመት እዛ ላይ ነው የኖርኩት ብርድ ሙቀት ብዙ ነው አብርሽ አንዳንዴ እንዳልከው ነው አሁን ይሄ ሰዎችን ከማስተማር ለሰዎች ፖዚቲቭ ኤነርጂን ይሆናል ይቻላል you can go through it የሚለውን ነገር እንትን ከማለት አንፃር ካልሆነ በጣም ረጅም አመት ብዙ እንትን ነበረው ናይስ ሶ አሁን ላይ የራስ ቢዝነስ አለ በጣም ትልቅ ላይክ የሆነ ችግር ያለፈ ሰው ፀሐይ ያንቃቃው ሰው መኪና ይመኛል መኪና አለ የምትፈልገው አይነት ላይፍ ስታይል ነው እየመራህ ያለኸው አሁን ያለህን ነገር ከውጪ ሆኖ የሆነ ሰው ሲያይ ይሄማ አይደላው ነው ወይ ደግሞ የሆነ ሰው በቃ እንትን አድርጎት ነው ወይ ከውጪ ዘመድ አለው ምናምን የሚሉ ነገሮች ይመጣሉ ከዛ በፊት ግን የሰራሃቸው ስራዎች ብዙ እንደሆነ አውቃለሁ የገባህባቸው ምናምንና እስኪ እነሱን እናውራ እንዴት ነበር ስራ የጀመርከው ምንድነው ያኔ ወደ ስራዎቹ እንድንሄድ ባክግራውንድ ያመጣጥ ይወስናልና ትምርት ኮኮበ ጽባና የተማርኩት ሃይ ስኩል ኤሌመንተሪ እዛው ካዛንቺስ አካባቢ ግቢ ገብርኤል ጋር ኢትዮጵያ አንድነት የሚባል ካዛንቺስ አካባቢ ነው ያደከው ካዛንቺስ ግቢ ገብርኤል ኦኬ የግቢ ገብርኤል ልጅ ነኝ ናይስ ሶ እዛ ኢትዮጵያ አንድነት ነው ኤሌመንተሪ የተማርኩት ትምርት ላይ ያናልም አይደለም ሃይ ስኩል ኮኮበ ጽባ ነበረ ከሃይ ስኩል ስንወጣ ፖይንት ያልመጣላቸው ሰዎች መንግስት ነበር ወደ ቴክኒክና ሙያ የሚመድበው ብዙ ጊዜ እና አንተ ትመርጣለህ ግን የመረጥከው ላይ አገባም እንዳጋጣሚ ሆኖ እኛ ይዛኔ ያበላል ጥሩ ነው የተባሉት በእኛ ሰዓት በነበረው ጊዜ ላይክ እንጨት ስራ ብረታ ብረት ምናምን ጀነራል ሜካኒክ ምናምን ነበር ብዙ ሰው የሚመርጠው ምን ነበር አንተ የመረጥከው እኔም እንደዛ ነው የመረጥኩት እንዳጋጣሚ ሆኖ ቤከሪ ኤንድ ኮንፌክሽነሪ ሜኪንግ የሚባል ዲፓርትመንት ነበረ ጀስት ለሙከራ የተከፈተ ግን ከኛ በፊት አንድ አመት ሌሎች ተምረውበታል እና እሱ ሲደርሰኝ ምን እንደሆነም አላውቅም ዳቦ ጋገራ ትምርት አለው ወይ የሚል ኮንሰፕት የዛኔ ስፔሻሊ ሼፍነት ምናምን ብዙም እንትን አልነበረም አሁን ነው ሼፍስቶን ትሬንዲ የሆነው ወጣት ሲሆን አሪፍ ፕሮፌሽን የሚባለው እንጂ ድሮ ወጥ ቤትና ሊጥ ቤትና ምናምን ብትባል ትችላለህ I wasn't the guy like ብዙም ማይንድ ማድረግ እንደዛ አይነት ነገር ነው ካመንኩበት በሰዓቱም ቢሆን ግን አላመንኩበትም ነበር እኔ እና አልማርም ነገር አይነት ኮንሰፕት አመጣው አልማርም ምን ብል the sad part የግል ትምህርት ቤት ከፍሎ መማር የምችልበትም ሰርከምስታንስ ላይ አልነበርኩ ኮሌጅም በለው ምንም ስለዚህ ያለኝ ኦፕሽን ወይ እርግፍ አርጎ ሰፈር ቁጭ ማለት ነው ዩዥዋሊ ድንጋይ መቀመጥ የተለመደ ነገር ነው እኛ አካባቢ ላይ አሁን ያው ወጣቱ ነገሮችን ነው ደስ ያረግ ስራ መሮጥ መንቀሳቀስ እንዳለበት ነው እንጂ እኛ ብዙ ጊዜ ቲኔጅ ያለን 16 17 ሰፈር ነው የምንውለው ቁጭልን እዛው ሰፈር ውስጥ የመቅረት ሁኔታዎች አልተፈጠሩ ምክንያቱም በመናየው ነገር አይደለም እንትን የምናደርገው የምንሳበው I don't know አለው በጣም ብዙ የሚስቡ ነገሮች አሉት ወደዛ ግን አላስታውስም ኤግዛክትሊ ማን እንደሆነ ግን ዙሪያ ላይ ከነበሩ ሰዎች ኦኬ ሞክረው አይነት የሚል ሐሳቦች መጡ ሞክረውና አንተ ግን ለመማር አልፈለክም እኔ ኢንተረስቱ አልነበረኝ ለምን የሚያዘልፍ አይነት ስራ ነው እንጂ ስራው የሚያስመሰግን አልነበረ እንዳልኩ የምግብ ሼፍም ብትሆን ወጥ ቤት ወንድ ልጅ ምናምን የሚባልበት ሞመንት ነበረ የዛኛው ኬክም የዳቦም ቢሆን እንትሊጣም ትባልበት ሞመንት እንጂ አሁን የኬክ ሼፍ ነኝ ስትልቆ ሰዎች እንዴት ኤክሳይትድ ሆነው እንዴት በጣም በቃ የሆነ የሚገርም ሙያ የሚገርም ነገር ብለህ እንትን እንደምትለው አይደለም አንዴ ሁሉም ነገር የጊዜ ጉዳይ ነው የሚባለው እዛም ላይ ማተር ያደርጋል ሰው በሰዓቱ ሞክረው ነው የተባልኩት አማራጭም አልነበረኝም ሰፈር ከመቀመጥ ውጪ ሰው ሞከርኩት through the process የወደድኩት መጣው ትምርቱ የአንድ አመት ነበረ ኮርሱ እና የአንድ አመት ኮርሱን የተማርን አትሊስት ምን አገኘው መሰለ እዚህ ጋር ያው ምግብ የለም አላልኩም ራቦች ምናምን አሉ አላልኩም የምትሰራውን ነገር ትበላለህ እዛ ኦኬ እዛ የሚሰራራውን የሚጋገረውን ምናምን ደግሞ እንደ ግል ትምርት ቤት አለ የግል ትምርት ቤት ሲሆን በቁጠባ ነው ኮስት ኢፌክቲቭ የሆነ ነገርና ጀስት ኮንሰፕቱን ማሳየት እንጂ መስራት አትችልም የመንግስት ትምርት ቤት ስለነበረ
ኒዶን ወተት እንፈጫዋለን እያነሳን ብቻ ሁሉም ነገር በደንብ ነበር ስቶሩም ምኑም በደንብ ስለነበረ የምግብ ችግር ዛጋ አትሊስት የሆነ ነገር ምንም አይዛረኩኝ አትሊስት ትምርቱን ወደድከዋ ፕሮሰስ ያረኩ ሲሄድ በቃ የሆነ በተለይ ሁለት ነበር ኮርሱ መጀመሪያ እንደገባ ያው ቴክኒካል ጽሁፍ ነገሮች ምናምን ትማራለህ አትነካም ምንም ነገር it doesn't make sense ብዙም ላው ስትማረው ብዙም እንትን አይልህም ግን ሙያተኛ ሆነ ስታየው ያንዳንዱ ነገር ፋውንዴሽን ነው ሌየር አፕ ያረክነ የምትሄደውና ጽሁፉ ላይ ምናምን ብዙም ያው ጽሁፍም የሚረበው ሰው ጽሁፍ ብዙም ትምህርትም አይገባኝም ለዛ ነው መሰለኝ ሰው እሱም ነበረ ከዛ የመጀመሪያው ፓርት ኦፍ የተግባር ትምህርት ቤከሪ ነበረ just ዳቦዎች ላይ ፎከስ የሚያደርግ ማለት ነውና እሱንም ስንማር it was good ግን ኮንፌክሽነሪ ሜኪንጉን ስንጀምር የሰጠኝን አይነት ስሜት አይሰጠኝም ነበር ኬክ ምንድነው ልዩነቱ ያው ብዙ ነገራቸው ይለያያሉ በብዙ ነገር ያው ዳቦ ስራና ኬክ ስራ የተለያዩ ናቸው ግን እንደ ኮርስ አንድ ላይ ተወስዳቸዋለህ አርቱም ይለያያል nowadays ኬክ ስራ አርት ነው ከአርትም በላይ ነው አርቱ ይለያያል ቴክኒኮቹ ይለያያሉ ኢቭን ሎዱ የስራው ሎድ በጣም ይለያያል ዳቦ ቤት የሚሰራ አንድ ሰው በጣም ረጅም ሰዓት ስራ አለው በጣም ከፍተኛ ሙቀት አለ ምናምን ኬክ ቤት ይቀንሳሉ እነዛ ነገሮች የሉትም ሳይሆን ሞር ደግሞ ሌቭልህ እያደገ ሲመጣ ዲዛይኒንጎች ላይ ምናምን ብቻ ፎከስ ያደርግ ትይራለህና ይለያያል የዳቦና የኬክ ስራ ተያያዥ ነገር እንዳለ ሆኖ ግን it's two different things አንድ እንትን ላይ ያሉ ማለት ነው so ወደ ኮንፌክሽነሪው ስንመጣ ኬክ ስራ እንደማለት ነው ኮንፌክሽነሪ የሚሉት so ወደዛኛው እየመጣን ስንመጣ ኢንትረስት ራይዝ ያደረገ መምጣት ጀመረ እነዛን ነገሮች ይወደድኳቸው መጣው ምናምን ከዛ ትምህርት አለቀ ሶስት ጓደኛማቾች ነበርን ረጅም አመት ያቻቸው አላቅም የምር ስማቸውንም ኦልሞስት ረስቻለሁ ማለት ይችላል በቃ በትሩ ላይፍ ብዙ ሰዎች ያወቅ በተለይ ቢዝነስ ላይ እየገባ ስትመጣ እንደኔ ደግሞ ካዛንቺስ አይነት ሰፈር ተወልደ የቦታው የምትበተን አይነት ሰው ስትሆን በጣም ሶሻል አይነት ሰው ስትሆን እንትላለህ እና ሁለት ጓደኞች ነበሩኝ ከነሱ ጋር ያፓረንት ወረቀት ከትምህርት የታስወጣተ ሌሎቹ ብዙዎቹ ተማሪዎች አስወጣተውም ብዙ ማይንድ አላረጉት ያፓረንት ወረቀት አስወጣተን መዞር ጀመርን በእግራችን አማራጭም የለም በእግር መዞር ጀመርን አፓረንት በቃ በየቦታው መጠየቅ ጀመርን ያው ብዙ ቦታ ሪጀክት ነው የምትደረገው ያ የመጀመሪያ እንትን ሲሆን just አፓረንት ነው ክፍያ የለህም just ገብተህ ለመማር ነው 2 ወር ነው ግን ብዙ ቦታ ሪጀክት ተደረጋለ ለዛ ነው አሁን እንደ አሁን ያለንበት እና አጋጣሚ ሆኖ ኢንቫይሮንመንታችን ጠባብ ስለሆነ እንጂ ሌላ ቦታ እኔ እንደ ሼፍ ሞኝ ይሰራ ከስሬ ሰዎች ሲማሩ በጣም ነበር ደስ የሚለኝ ለምን እኔ ዲናይ ተደርጌዋለሁ ያንን ኦፖርቹኒቲ ተከልክየዋለሁ ፈልጌው ብር ሳይከፈልህ just በነፃ ገብተህ ድርጅቱንም አግዘኸው at the same time ግን አንተ ዕውቀት ኮንሱም ለማድረግ ነው የምትጠራው ግን it's a win win አንተ የምትማረው ነገር አለ ድርጅቶቹ ደግሞ ካንተ ፍሪ ሌበር ነው መኖም አትመነው የሼፎቹ ዲዩቲ ሊሆን ይችላል ግን ለነሱም ኢዝ ታረግላቸዋል ነገሮችና ድና የተደረገን አስተሳሰለ ኢንተርሜዞ ካፌ የምትል ነበረች አሁንም አለች ለታካቢ 4 ኪሎ እሺ በዚሁ አጋጣሚ ሰላም አሰግናቸዋለሁ አልፈም ለምን የመጀመሪያ ኦፖርቹኒቲን የሚያገኘው እዛ ነው የመጀመሪያ እዛ ነው የተቀበሉ የመጀመሪያ ብዙ ቦታ አንቢ ተብለን ተቀበሉኝ ከዛ በፊት ግን ሪጀክት ስትደረግ ምን ነበር የሚሰማ ስሜት ሁሌም ሁለት ስሜት ነው የሚሰማኝ አንደኛ አሁን እንዳልኩ ቢያረጉት እኮ it's a positive thing ጥሩ ነው ምንም ክፋት የለውም ለነሱም to some extent ጥቅም አለው ሁለተኛው ስሜት ግን ሁሌም ድራይቭ የሚያደርገኝ ስሜት ነው I will be somebody someday እና እኔ የተከለከልኩትን ኦፖርቹኒቲ ሜቢ ለሰዎች ማመቻቸት ይችላልው ነገር እኔ ያጣሁትን ነገር አንደኛ ማመቻቸቱን ብቻ ሳይሆን የሚያስበው ውስጥ ህልም ስለሚኖረው አሳያቸዋለሁ እንተነ ፊሊንግ አይኖርም ሁሌ ሰዎች አትችልም ሲሉ የሆነ ነገር ዲናይ ሲያረጉክ አሳያቸዋለሁ አንድም ሰው በህይወት ያለ ሰው አንዳንዱ በጣም ኤክስትሪምሊ ኔጌቲቭሊ ወስደውና ስለነዛ ሰዎች መጥፎ ማውራት ክፋት ተንኮል ሌላን ሰው ለመጣል ለመጓተት ምናምን ይሄድ ሰው አለ አንዳንድ ሰው ደግሞ በቃ ለይዛል እንዴት ዲናይ ይደረጋል መብቱ ነው ዲናይ ማድረግ እኮ ይሄን ነው ግዴታው አይደለም ግን
I will በቃ አሳየዋለሁ ምናምን የምትልባቸው እንደዛ ኤግዛክት ያልኩበት ሞመንትም አለ በህይወቴ እመጣልሃለሁ ስራ ከጀመርኩ በኋላና እነዛ ሆነ እዛ ተቀበሉን ሰራን ወጣው back to the hood 2 ወር ከሰራህ በኋላ 2 ወር ስጨርስ አፓረንት 2 ወር አይደለ የሚፈቀደው ወረቀቱም ሰርቲፊኬቴን ተቀበልኩኝ ወጣው okay I got no opportunity ሰፈር ቁጭ ምንም አልነበረም ከዛ በኋላ almost ለአንድ አመት ሰፈር ቁጭ ምንም አይነት እንቅስቃሴ የለም ምንም የሞከርካቸው ነገሮችም አልነበሩ ሙሉ በሙሉ አልሞከርኩም ማለት አልችልም ግን መሞከር በሚገባኝ መጠን አልሞከርኩም ነበር አሁን ቁጭ ብዬ ሳይው እሱ ነው የሚለው መሞከር በሚገባኝ መጣር በሚገባኝ መንገድ አልጣርኩም ፕላስ አምያንግ እንዳልኩ ነው 16 17 ላይ የሆነ ነገር ነው ያወራን ያለ ነውና ማቹሪቲውም ድራይቭ የሚያደርጉም ነገሮች ያን ያህል አይደሉ it's just survival mode ነው የምትበላው ነገር ካገኘ የምትጠጣው ነገር ካገኘ እንዳልኩ ነው እንደኛ ሁድ ውስጥ መወለድ ጥቅሙ ምንድነው ከጓደኞች ጋር ያለና ዋታ ሼር አርጋ አንዱ ቤት የሆነ ነገር ይሰራል ብር የሌለው ነው ቃጥባለው ሊል ይችላል ብዙ ጊዜ ነው ቃጣቢ ነበርኩኝ ብርም ስለማይኖረኝ ወይ እንዳልኩ ኮንፌክሽነሪው ምናምን ነካክቼ ስለነበረ እሱ ይስራ አስተዳደጌም እናቴ ነገሮችን ሁሌ ትላለች የሰው ልጅ ይጠቀምበትም አይጠቀምበትም ማወቅ ጥሩ ነገር ነው ትላለች ማወቅ ነው የመሰለ ነገርና ሳድግ ነው ቤት ውስጥ በደንብ የቤት ስራ የወንድና የሴት ነው የለም እና ያፈላው ወጥም ስራ ሊትራሊ እንደዛ ነው ያደኩት ሶ ማወቁ ይጠቅማል ለምትለው ለምን ይሄ ሴት ነው ምናምን ስላት ኢትስ ኦኬ ወቀው ነገ ከነገወዲያ የሆነ ሰዓት ይጠቅማል ከዛ የሆነ ኦፖርቹኒቲ መጣ ባንድ ሰው በኩል አሁን መጥራት ማልፈልገው ሰው ሶ ጄኔቭ ካፌ የሚባል ካፌ ነበር ፒያሳ አካባቢ እና የባለቤቷን ሚስት ወይዘሮ ማዚ ትባላለች በጣም ጥሩ ሰው ረጅም ጊዜ በኔ ህይወት ላይ እንድማር ነገሮችን እንዳይ በችግሬም በምንም የነበረች ሰው ነችና በዚሁ አጋጣሚ አፕሪሺየት her በጣም በህይወት በስራ በመናምን ጉዳዮች አሁን ብዙም ኮሙኒኬት ላታረግ ትችላለህ ህይወት ነው እና እንደ እየሰፋ ይሄዳል ግንኙነትምና እንደዛ ቢሆንም ግን I'm still thankful ያን ነገር እንትን በማለቷ ይማር ኢትስ ኦኬ አለች ገባው ምን ተሰማህ ይዛስ ከአንድ አመት በኋላ ነው so excited የምር ደሞ እንዳልኩ ነው ቤቱ በሰዓቱ ታዋቂ ቤት ነበር ፒያሳ ነው ደግሞ አለ ታዋቂ ቤት ነው እኔ 2 ወር ሰርቼ ወጣውባት ቤት አነስ ያለች ቤት ነች ብዙም ኬክ ላይ ብዙም አይደለም እንዳልኩ ይሰራል ግን እንደዚህኛው ቤት አልነበረም እዚህ ቤት የሚሻሩትም ሼፎቹም ኬክ ላይ ጥሩ ላይ ያሉ በደንብ ከፍ ያለ ስታንዳርድ ላይ የሚሰሩ ምናምን ሰዎች ናቸውና ያው ኦፖርቹኒቲ ሲመጣ I was so excited ግን ያው ችግር አይለቅሙልኝ እኔ ጋር ረጅም አመት አልተላቀቀኝም የዛ ሰዓትም በደንብ ነበር ምንም ያልኩ ነገሮች ተቀላላሉ ራቡ አለ መቸገሩ አለ ብቸኝነቱ አለ አሁን ብቸኝነት ስትል ጓደኞች አሉ ሰፈር ውስጥ አብረው የሚውሉ ሰዎች አሉ ከነሱ ጋር የምታወራበት ሐሳብህን ውስጥ የሚሰማህን ነገር ሼር የምታረጋው ሰው ምናምን አልነበረም you know we are young so አብዛኛውን ጊዜያችንን በመነቋቆር በመከራከር በመሰዳደብ እንጂ ልክ እንደ grown people እንደ ማቹር እንዳረጉ ሰዎች ማቹርን ብታረግ ያው እንደ ጓደኛ መቀላለድ መነቋቆር ምናምን አይቀርም it's usual so በህይወት እስካለ ድረስ ከጓደኛው ጋር ያ ነገር አንደኛውም ኮምፖነንት ነው ጓደኝነት የሚያስመስለው ይሄ መመሰጋገኑ ሁሌ ሲሪየስ መሆኑ ብቻ ሳይሆን አለች አመፋተጓ መሰራደዋ ምናምን እሷነችና በዛ ሰዓት ግን ከዛ ወጪኛ ምንም ነገር አልነበረን እድገታችንም አይደለም ኦኬ ከኛ በላይ የነበሩትንም ስናይ የነበረው ተጋገዛሉ በደንብ እንትን ይላሉ አይደለም ለሌላ ነገር ለጸብ እንኳን ተጋግዘ እዛ ሰፈር እዚህ ሰፈር ተብሎ የሚኬድበት አይነት ሰፈር ነው ግን you know maturity ስላልነበረ በእኛ እድሜ it's just all about fun ምን ይሆናል ሌሎቹ ብዙ ጊዜ ወደ ቤታቸው ሲገቡ ቤተሰብ አለ ሽሮም ተንተከተከች ምንም እንዳልኩ የዳ ኢንቫይሮንመንት ቢሆን ሰው ባቅሙ ለልጁ ለቤተሰቡ ይሆን ነገር አለ እኔ ቤት ስገባ ብቻዬን ነኝ
ቤታችን ትልቅ ሊሆን ይችላል ሳሎን አለ መኝታ ቤት ግን ሮጬ እዛች ቆርቆሮ ክፍል ነው የምገባው በቃ ውዬ ውጪ ስጫጫ ምናምን ከጓደኞች ጋር እንትን ስትል ውለህ ሮጠ ወደዛች ክፍል ነው የምትገባው ማታ ሲመሽ ብትገባም አሁን እንዳልኩ ነው ሰው የለም እናቴም ሌላ ቤት ነበረን እንዳልኩ ዲቴል ያለው አይ ዶንት ዋና ጎ ፎርዘር ሀዘንም ምንም ስለነበረ ቤት ውስጥ ያ ነገር በጣም ጎርቷት ስለነበረ ነገሮችን እንትን ለማለት ሞክር ነበርና ቤት ስገባም ባዶ ነው ወንድም እህት ምናምን የሚባሉት ነገሮች እኔ ጋር አልነበሩም እንዳጋጣሚ ሶ you know ቤትም ባዶ ነው ለመርሳትም እኮ ልክ ይሄ ጠጥቶ እንደሚገባ ሰው ሰክሮ ወይ ሌላ ድራግ ተጠቅሞ ሌላ ነገር አድርጎ እንደሚገባ ሰው ያ ሰውዬም ያ ነገር ትክክል እንዳልሆነ ያውቃል ግን የሆነ የሚያስረሳው ነገር አለ ከሆነ ሙድ እንዲወጣ የሚያደርገው ነገር አለ ለሞመንትም ቢሆን ሲነጋ እኮ ያ ነገር ሲወጣ ከሲስተምክ ትመለሳለህ ወደዛ ግን at the same time አንተ 3 ሰዓት ችግር ቢኖርብህ 1 ሰዓት ተኩሏን አትሊስት በሆነ ነገር ከቨር አድርገህ ማለፍ የምትችል ከሆነ you will take it so እኔ ቤትም ስገባ ሰዓት ላይ አሁን ሀዘኑን እንዴት ነበር አንተ እንትን ያደረከው የተቋቋምከው እኔ ልጅ ነኝ እንዳልኩ ወደ ኋላ ስለተመለስን ከእንትናችን ያው ስትራክቸሩን ያወራ ነው ስለነበር እኔ ልጅ ነኝ 13 ዓመቴ ነበር ወንድሜ ከዛ በኋላ ካለፈ በኋላ ስትመለስ ወደ ቤት ማታ ላይ ስገባ ምናምን ማሚን በቃ you get used to it እና በደንብ ሁሉንም ነገር እንትላትላቸው ትችላለህ ላስታውሳቸው ትችላለህ ስፔሻሊ ራፍ የሆኑ ነገሮች ሲሆኑ በቃ ትለምደዋለህ እና እኔ ኦፕሽን ሲኖርህ ነው አማራጮች ይሄን ባረግ ይሄን ብተው የምትለው አማራጭ ከሌለ ምን እንትተዋለህ ምን እንታነሳለህ ግን ያ እንትን ደግሞ የለመርከው ነገር ደግሞ ነበር በልጅነትና ያ ነገር ሲቀር ምናምን ምን ነበር የሚሰማህ ስሜት በደንብ ኢላቦሬት ላደርገው አልችልም ስሜቱን አለው የሚያስጠላ ስሜት የሚከፋ ስሜት ግን አይምሮዬም በደንብ ማቹር ስላላረገ ደግሞ ዴፕዝ አልነበረውም ስሜቱ እና አይምሮ በደንብ ማቹር ያረገ በመጣ ቁጥር ፊልም ታረጋቸው ነገሮች ዴፕዝ እየኖራቸው ይመጣሉ የምታይበትም ዳይሜንሽን እየሰፋ ስለሚመጣ ብዙ ነገሮች ላይና ዴፕዝ አልነበረውም ያን ያህል ግን ደስ የማይል ነገር እንደሆነ ማናችንም እናውቃለን ሶ ያ ነገር ነበረ እና ወደ እንትናችን ያው ስትራክቸሩን ለማየት ስለመጣን ከዛ ጓደኞችን ቢኖሩክ እንትን አትለው የዛ ሱስ ውስጥ ምናምን የገባህበት ሞመንት ነበር አይሮንም ምን እንደሆነ ከሱስ ጋር ችግር አለብኝ የለህበት በቃ ሪፔል የሚያደርገኝ ስሜት አለ ሜቢ እግዚአብሔር የራሱ መንገድ ሊኖረው ይችላል ለመሆንም ኢንቫይሮንመንታችን የተመቻቸ ነው ያልሞከርኩት ነገር የለም ወንድ ልጅ ነገሮችን በማየትና ስፔሻሊ ለወንድ ሁሉም ሰው ላይፍን ኤክስፒሪየንስ ማድረጉ ትልቅ ነው ግን ለወንድ ልጅ ሞር ኤክስፒሪየንስድ በሆነ ቁጥር ነው ሞር ማስኪላን እየሆነ የሚመጣው ሞር ጥሩ ሞር ማቹር ለምን ለወንድ ልጅ ህይወቱ ኤክስፒሪየንስ ላይ ዲፔንድ ያደረገ ነው ውበት ላይ አትልም የሆነ ነገር ላይ አትልም ሞር ኤክስፒሪየንስ ላይ ነው የአይምሮህም ማቹሪቲ ያው ገንዘብ የራሱ የሆነ ቦታ አለው ድርሻ አለው ግን አንተ በደንብ አይምሮህ እየሰላ ጠንካራ የሆንክ እንድትመጣ ኤክስፒሪየንሶች ናቸው ሞልድ እያደረጉ የሚሄዱት ሁሌም እና እንትን ነው ስለዚህ ጄኔቭ ጀመርክ ስራ አፓረንት ነው ኦኬ ስቲል በነፃ ልማር ነው ያልኩት እና ጄኔቭ አፓረንትሺፕ ጀመርኩኝ የከሰዓት ሽፍት ገቢ ነበርኩኝ ተቃጣሚ ሆኖ ስለዚህ 6:30 ነው የምገባው ከሰፈር 5:30 ምናምን ነሳለሁ በታክሲ አልሄድም በእግሬ ነው የምሄደው ሁሌ የታክሲውም የለች ከየት ይመጣ በጭራሽ እንትኑ የለም ስለዚህ ምንድነው በቃ እነሳለሁ ብዙ ጊዜ ደግሞ ስነሳ አስተውሳለሁ እንዳልኩ ነው እኔ ኔጌቲቭሊ አልወስድም እንኳን የራሴን ጓደኞች የሌላንም ሰው በተቻለ አቅም ፖዚቲቭ አንግሉን ቀድሜ ማየት የምችልበት ዳይሜንሽን ቢኖረኝ ደስ ይለኛል ግን እንደ ሰው እንዳልኩ ነው የተለያየ ኢሜጅ አለ የተለያዩ ሰዎች ጋር ጥሩ ሰውም አትሆንም ሁሌ የምታስቀይመው ሰው አለ ክፉ የምትናገረው ሰው አለ በህይወቱ ጣውረድ ውስጥ you cannot be perfect መሆን ስለማትችል ጥሩ መሆን አትችልም ስለዚህ የጓደኞቼን ነገር ኔጌቲቭሊ አልወስደውም የዛን ነው it was my energy እንዳውም እንፎካከርበት ነበር ካስታወሱት ሰፈር አብረው የሚውሉ ጓደኞቼ ምናምን አሁን በዚህ በፀሐይ ልትሄድ ነው ምናምን ቆይ አሳያችኋለሁ ምናምን የሆነ ሰዓት ላይ ምናምን I will be little ታቦካ ነው ቆይ ምናምን it's a positive ቃል በቃል እንደዛ ነበር የሚሉት it's a positive talk ለኔ
በመቀላለድ ውስጥ ነው ዲፕ ዳውን እነሱ ጋር ያለውን እንትን አላውቅም ግን እኔ ይሄ እንዳልኩ የቲኔጀሮች ቀልድ ነው ግን አይሰማህም ነበር እንደዛ ሲሉ it feels bad at the same time ግን ቅድም ባልኩ ልክ ነው አሁን የሆነ ነገር ሰው ቢናገረኝ በዚህ እድሜያችን አንተ የሆነ ነገር ብትናገረኝ ነገሮችን በደንብ ከተለያየ አንግል ስለማየው ዴፕዙ ይለያል ኢንተርፕሬሽኑ ይለያያል የዛኔ እኛ አንድ ላይ ስንሰበሰብ ሁሌ መቀላለድ መተራረብ ምናምን ስለሆነ የለመድነው እንደማንኛውም ወጣት ሰፈር ውስጥ እንደሚውል ሰው ያ ስለሆነ the way of ውሏችን በሌላ መንገድ እንትን አለለው በምን is just the usual thing አዲስ ነገር አይደለም እየተወራ ያለው እኔም እኮ ደግሞ በተራዬ የሆነ ሰው የሆነ ነገር ሲያደርግ እኔም ነቁራለሁ they are not the only one እኔም የሆነ ሰው የሆነ ነገር እንትን ሲል መቷል የሆነ ነገር እንትን ሲል ግን እንዳልኩ ነው ችግር ቢመጣ ጸብ ቢመጣ ሐዘን ቢመጣ ደግሞ በዛው ልክ ነው አታችመንቱ so ለኔ ኦቨርኦል ፖዚቲቭ ነው ኦኬ አንዳንዴ አምረረህ በመተነጋገር ሰዓት ከሰዎች ጋር ኤክስትሪም የሚናገሩ ሰዎች ሊኖሩ ይችላሉ የት እንዳሉ ራሳቸውን ይዩት አንደኛው መልሴ እሱ ነው እኔ የት እንዳለው ሚዩት ሁሌ የምለው ነገር አለ የሆነ ነገር ስትሰራና በመለወጥ ውስጥ ጠላት ብለህ የምታስባቸው ሰዎች አሉ ቶታሊ ጠላት ማለት አልፈልግም ላንተ ወይ ጥሩ ነገር የሌላቸው ሰዎች ያንተ ማደግ ማስደስታቸው so ጠላት ብለህ የምታስባቸውም ሰዎች የደረስክበትን ቦታ ይዩትና ይፈሩበት ወይ ይሸማቀቁ ወይ ደግሞ አንገታቸውን ዝቅ ያርጉ ወይ ፖዚቲቭ ኤነርጂ አበልጽገው ከሆነ አሁን ተሳስቼ ነበር ይበሉ I misunderstood him ይበሉ ወዳጅ የምትላቸውም ደግሞ እንዳልኩ በየህይወቴ ያንዳንዱ ብሪክ ሌየር ሳረግ በችግርም በምንም ከቃላት ጀምሮ ከብርም ከፖዚቲቭ ኤነርጂ ፊድ ያደረጉኝን ሰዎች ደግሞ እግዚአብሔር የተመሰገነ ይሁን am here yes so ከዛ በኋላ ወደ ጄኔቭ ስንት ጊዜ ነው የሰራው ያው እንደ አፓረንት ነው የገባሁት ያው አፓረንቱ ላይም 2 ወር 3 ወር ነው እኛ ሀገር ላይ 6 ወር ነው የሰራሁት በአፓረንትሺፕ ለምን 2 ወሩ በቂ አልነበረም በቃ I was hungry it's not just the food for ለሙያው I was hungry to succeed በቃ the more እየቀረብኩት ስመጣ ሙያውን more obsessed እየሆንኩ መጣ I started being more hungry በጣም ዲዛይር እየጨመረ መጣ ምን ነበር እንደዛ እንድትሆን ያደረገ ማየው ነገር በዛ ላይ ትንሽ ስፓርክ ያረገ መጣ እንቅስቃሴው ጥሩ ኬክ ቤቶች እንዳልኩ ጄኔቭ ጥሩ ነበር እዛ ሀብተሽ የሚባለው የጧት ሼፍ ነበር ያሬዶ is my best friend አሁን እንዳልኩ ትንሽ ስፔስ ይኖራል ግን በህይወቴ ትልቁን ኢምፓክት ካደረሳደሩ ሰዎች መካከል ውስጥ ከሚሰሩት ሶሪ እና ሙሉጌታ የሚባል ሼፍ ነበር ከሰዓት እሱ ነው ሞር እኔም በደንብ ያስተማረኝ ከሰዓት ሽፍት ስለነበርኩኝ ከሚበሉት ያካፈሉ ጥሩ ሐሳብ እየሰጡ እየመከሩ እንትን ይያሉና በቃ I got obsessed ከሙያው ጋር ጽፋለሁ ሪሲፒዎቹን ለመርሳት ጽፋለሁ ቁጭ ብዬ ያንዳንዷን ዲቴል ጽፋለሁ ያንን ሜሞራይዝ ለማድረግ ሞክራለሁ የሚሰሩት ነገር ጠቅላላ በጣም ያስደስተኝ ነበር it was something በቃ you know አንዳንዴ በማየት ውስጥ የምትወዳቸው ነገሮች በጣም እየወደድኩት መጣው ግን ያው 6 ወሩን ግቢ ገብርኤል ነው ሰፈር ያላልኩም በዛ ጋር ተነስቼ በሪ በከንቱ ነው የምወጣው አቋራጩ እሱ ነው የሚሻለው ስትወርድ ቁልቁለት ነው ስትወጣ ዳገት ነው ፀሐይ ነው ኦሪጂናል ጫማ እንኳን የለኝም ማረገው so ከባድ ነበር ግን በዛ ሁላው ታወረዱስ ግን ነገ ይታየ ነበር በቃ የሆነ you know ይታወቀ ነበር የተጨበጠ ነገር ኖሮኝ አይደለም ካሌንድ ያረግልኛል ለምለው ሰው ኖሮ አልነበረም ግን በቃ ነገ የተሻለ ሰው ሆናለሁ ነገ የራሴ ፔስትሪ ሾፕ ይኖረኛል ነገ ጥሩ እንትን ላይ መጣለው የሚል እንትን ሁሌም አይምሮይስ ነበር I don't know ከየት እንደመጣ ኢነርጂውን ከየት ኮንሱም እንደማረጋው አላውቅም እንዳልኩ ብዙ ሰው ስለሌለ ዙሪያዬ ላይ ሜዶስ ግን እንዳልኩ ነው ስቲል ምግብ በላለሁ የስታፍ የሚበሉት ምግብ ነበር እሱን ያካፍሉኛል ከራሳቸው ድርሻ ላይ they don't have to it's just ጥሩ ሰዎች ስለነበሩ ነው የሚሰባበረውን ኬክ የሚቆራረጥ ኬክ ምናምን እስኪ ሰለች ድረስ ትበላል የሆነ ሰዓት ይሰለቻል ግን እስኪ ሰለች ድረስ ትጋፋዋል so እሱን በላለሁ አትሊስት ለኔ ሁለት ነገር ነበር የተወሰነ ነገርም ኮንሱም ማረጋው ነገር አለ ወቀትም ኮንሱም አረጋለሁ so ያንን ያረኩኝ 6 ወር ሰራው እዛ
ከዛ ከ6 ወር በኋላ ጥሩ ነበረ የመቀበል እንትኔም እንዳልከው አንዳንዴ የሆነ ነገር ስትፈልገው ያንን ነገር ወደ ህይወት ለማስገባት ሰውም ቢሆን እውቀትም ቢሆን ምንም ነገር በፈለግከው ልክ ለመቀበል ሬዲነትህና ኦፕን መሆንክ እየጨመረ ይመጣል። በጣም እየፈለግኩት ስለነበረ ኢገርም ሆኜበት ስለነበረ ሞር እየተቀበልኩት መጣ በጣም እና ሙያው ላይም በደንብ እየጠነከርክበት ምናምን እየጎበስክ ሄድክ። ፈጣን ነበርኩኝ ለመሞከርም አልፈራም ነበር አንዳንዴ። እዛው ሊቀጥሩ አልፈለጉ? ኤግዛክትሊ ሀፕን ያደረገው ነገር እሱ ነው። ግን there was a twist on it። ልክ እኔ አፓረንት ጨርሼ ወጥቼ ወደ ሰፈር ገባሁ። ግን ብዙ አልቆየሁም 15 ቀን ምናምን ነገር ነው። 15 ቀን አንድ ወር ተመለስኩ። ከ6 ወር በኋላ it's enough ለ2 ወር ብሎ የገባኸውን 6 ወር በቂ ነበር። ተመለስኩኝ ወደ ዩዥዋል አክቲቪቲ። ግን ያው ተደወለልኝና አንድ አጋጣሚ ሆኖ ረዳቷ ሼፍ ከቦታው ላይ ለቀቀች። it was an opportunity መጣ። ጎበዝም ስለነበርኩኝ ሰዎች ኦፖርቹኒቲውን ይሰጣሉ። ሶሻብል ነኝ ታዛዥ ነኝ ምናምን ችግር የለብኝም ለሱ እዛ ግን ልቀጠር ሲሄድ አፕን ያደረገው ነገር ምንድነው ስቲል እንዳልኩ ነው። I'm not taking it a negative way። በሰዓቱ ያናዶኛል ግን ሁሉም ነገር መንገድ ስለነበረ ለሁሉም ነገር አሁን እንደ ኔጌቲቭ ኢንተርፕሬት አላደረገውም። ሜቢ የቢዝነስ ዌይ ሊሆን ይችላል ግን እኔ አፕሪሺየት ማድረገው አይነት ቢዝነስ ዌይ አይደለም። እኩል ስራ ለሚሰራ ሰው እኩል መከፈል አለበት ብዬ ነው የማምነው። እኩል ጉልበት እኩል እውቀት ለሚያወጣ ሰውም እንደዛው። በሰዓቱ what about ግን ኤክስፒሪየንስ ማተር ያደርጋል በደንብ። ግን አንዳንዴ ነገሮችን ዳይቨርሲፋይ ስታደርጋቸው አንተ የ10 ዓመት ኤክስፒሪየንስ ሊኖር ይችላል የኔ የ2 ዓመት ሊኖር ይችላል። አንዳንዴ የ2 ዓመት ኤክስፒሪየንስ ያለው ሰው ከፍላጎት ከድራይቭ ከኢንትረስት ከብዙ ነገሮች ተነስቶ የ10 ዓመት ኤክስፒሪየንስ ካለው ሰው የተሻለ ኤክስኪዩት ሊያደርገው ይችላል ስራውን። ኤክስፒሪየንሱ የራሱ እንትን አለው ጥቅም አለው በደንብ። ለምን ያ ሁሉ 10 ዓመት ውስጥ ጉድ ሞሜንትስ ባድ በጣም ታፍ ሁሉን ነገር ታይበታል። ግን አንዳንዴ ደግሞ በአጭር ጊዜ ውስጥ ነገሮችን በተሻለ መንገድ ኢፌክቲቭሊ መስራት የሚችሉ ሰዎችም ይፈጠራሉ። ኤክሰፕሽናል ሊሆኑ ይችላሉ ግን ስራውን ፐርፎርም ማድረግ እስከቻልክ ድረስ ኤክስፒሪየንሱ ትልቅ። ለኔ የመጣው ልዩነት ምንድነው መሰለ 1200 ብር ሲከፈልበት የነበረው ቦታ ላይ 350 ብር ነው ኦፈር የተደረገልኝ። በጣም ትልቅ ልዩነት ነው ያለው። የዛኔም ደግሞ ብሩም እንትን ነው ትልቅ ነው ብር የሚገኝበት አይደለም። ዋና ሼፎቹ 2000 ብር 2000 ምናምን ብር የሚከፈላቸው እንዳውኑ 20 ምናምን 30 ምናምን 10 ምናምን ቤት አልነበረ። ግን ተቀበልከው አንተ? አማራጭም አልነበረኝም። ባዶን ላለ ሰው 350 ብር እኮ የሚን something ባዶ ኪስን የምትንቀሳቀስ ሰውዬ ሰፈር ውስጥ ብር ከመቀፈል የሆኑ ነገሮችን ከማረግ የቁራሌው ከስተመር የነበረ ሰው 350 ብር ደሞዝተኛ ሲሆን የሚን something እነዛ ነገሮች ነበሩ። ስለዚህ ስራ ተጀመረ በ350 one step ahead። ኦኬ ባትደሰትበትም አትሊስት ኦፖርቹኒቲን ሲዝ ማድረግ መቻል አለብህ። ግዴታ የምትደሰትበት ሞመንት እስኪመጣ ድረስ ጥሩ የምትፈልገው አይነት እስኪመጣ ድረስ መጠበቅ አትችልም። አይሆንም። ካልሆነ you lose your opportunities። ለምን አንዱ ነው ወደ አንዱ እየመራህ የሚሄደው። ስለዚህ ያንዳንዷን ስቴፕ ባትደሰትም you have to take it። ለነገ አንድ ፋውንዴሽን እየሰራበት ትሄዳለህ። ስለዚህ በጣም ደስተኛ አልነበርኩም። በጣም ተናድጄበታለሁ ጉዳዩን በሰዓቱ። በኩል ነው የምንሰራው እሷ ስለምትችለው ማለት እሷ የምትሰራው ነገር መስራት ስለምችል ነው እኔ የተጠራሁት እዚህ ቦታ ላይ። ለምን ለኔ አንዳንዴ ኤክስፒሪየንስን ብለህ ብታወራው you know at least ግማሽ ቢሆን ደሞዙ ትንሽ ኤክስፒሪየንስ ላይ ማቹር እስክታደርግ ድረስ 1200 የነበረውን 600 700 ምናምን አይነት ፌር የሆኑ ልዩነቶች ሊኖሩ ይችላሉ። ይሄ ኦልሞስት 3 እጥፍ አካባቢ ነው የወረደው ወረታች 3-4 እጥፍ ነው የወረደው። ምን ያህል ጊዜ በዛ ሰራህ? 9 ወር 9 ወር ረዳት ሼፍ ሆኜ በደንብ ሰራው። እዛ በደንብ ተማርኩ። ጥሩ ሰዎች ጥሩ ሼፎች ቤተሰብ የሆኑ ጓደኛ የሆኑ ሰዎች አንደርስታንዲንግ የሆኑ ሰዎች እስከ እንዳልኩ ነው እኔ ሰው ፒውር ሆኖ ሙሉ በሙሉ በቃ ፐርፌክት ስለሚሆን አይደለም እንደዚህ ብዬ ማወራክ። ሁሉም የየራሱ ግድፈት አለው ግን at the same time ፖዚቲቭን ማጉላት መቻል ትልቅነት ነው። ኔጌቲቭ ለቀማ ሁላችንም እንችላለን
እኔ ስላንተ ብዙ ማውጣት እችላለሁ አንተ ስለኔ ብዙ ማውጣት ትችላለህ እኔንም አንተንም አይገነባንም ያ ነገር እኔንም አንተንም አይጠቅመንም መጠላለፍ ነው የሚሆነው መጨረሻው ወይ እኔ ላንተ አንተ ላይ እኔ መጥፎ ስሜቶችን ክሬት ማድረግ ነው ምንም ጥቅም የለውም ኔጌቲቭ ከመልቀም ውስጥ ሶ ፖዚቲቭን ጠቅላላ ነው የምወስደውና በጣም ጥሩ ሰዎች ከነ ሁኔታ ሰው እንዲማር የሚፈልጉ ፔስትሪ ብዙ ጊዜ ብዙ ቦታዎች ላይ ዋና ሼፎቹ የሚሰሯቸው ነገሮች አያሳዩም ነበር በፊት ደብቀው ነው ለምን ከደረስ ካንተ ነገ ደግሞ እሱም ስራ እንደምትወስድባቸው ያውቃሉ ምናምንና ይላሉ እኔን ያስተማሩኝ ሼፎች ሲቀመሙላ ተደብቆ ነበር እናንተ በግልጽ አገኛችሁት እየተባባልን እንሳሳቅ ነበርና ወይ ካልሆነ ዘመድህ ነበር የምታስተምረው ብዙ ጊዜ ፔስትሪ ሼፎች እንደዚህ ሙያ ነገር ላይ ያሉ ሰዎች ወይ ዘመድ ጠርተን የምታስተምረው ከተጠቀመም የኔ ተጠቀሚያኛው is nothing ነው ግን at the end of the day that's your brother that's your sister you don't much እንዴት እንደምትገናኝ በህይወት ሶ እንደዛ ነበር የደበረኝም ቢሆን ተቀበልኩ 9 ወር ሰራው ከዛ ደሞዝ ጨመሩልኝ የሚል ጥያቄ መጣ ጠየቅኩ ይዛኔ አሁን እኔም ኮንፊደንስ እየጨመርኩ መጣ ያ ነው ሙያ ደስ የሚለው እየሰራው በሄድክ ቁጥርና እዛ ነገር ላይ በደንብ ፕራክቲስ እያደረግህ ስትመጣ ኮንፊደንስም አብሮ የሚያድግ ነገር ነው እና በቃ ጥሩ ነው የምሰራው የዛኔም ቢሆን ደስተኛ አይደለሁም ግን I take the opportunity because I have to ከዜሮ ምንም ነገር ስለሚሻል እንዳንድ ሰው ቁጭ ብዬ ፎክስ ላይ መኪና አስተኝ አይመጣም so አንድ አመት ከምናምን ነው የሰራው almost ጠቅላላ 6 ወር የዛኛው almost አመት ከምናምን ስታይቅ ያው ድና የተደረኩኝ የቢዝነስ ዌይ ነው ኖ ኔጌቲቭ እንትን ለምን ከዛ በኋላም በብዙ መንገድ ብዙ አመት አብረን ሆነናል ከነሱ ሰዎች ጋር ብዙ መንገድ ላይ አግዘውኛል ጥሩ ሰዎች ናቸው በጣም ትልቅ ስፔሻሊ ካፌ ቢዝነስ ላይ ፔስትሪ ላይ ያሉኝን አብዛኞቹን ዕውቀቶች ስፔሻሊ ካፌ ቢዝነስ ላይ ያሉኝን ዕውቀቶች ኮንሱም አድርጌያለሁ በጣም ከነሱ እኔ ገንዘብ የሚሰጥ ሰው ብቻ አይደለም የሚመሰገነው ዕውቀት የሚሰጥ ሰውም ትልቅ ሰው ነው ያ ነገር ገንዘብ ይሆናል ነገር ብዙ ነገር አሳይተውኛል ጋግጂም ሲገዛ ብር ሄዳለሁ መርካቶ ሲገባ ብር ነኝ I'm a help at the end of the day እኔም ማግዛለሁ የራሴ አስተዋጽኦ አለኝ ግን at the same time ደግሞ ለኔም ግን ዕውቀት ነበር ሰዎችን ተውውቅ ነበር ዛሬ የዛኔ የተዋወቅኳቸው ሰዎች ናቸው አሁን ለኔ ላለችኝም ካፌ ቃ ሰፕላይ የሚያደርጉልኝ you see ከ10 አመትም ከምንም በኋላ የሆነ ነገር የሚያደርጉልኝ ምናምን እነሱ ናቸውና በእነዛ ሰዎች ነው አልፍ ያወቅኳቸው ሶ ይሄ ጥቅም አይደለም ከዛም በላይ ይሄንን ለማግኘት እኮ ስንት ሰው ምን ያህል ርቀት እንደሚሄድ በጣም የሚታወቅ ነው አንዳንዴ as a business person ከገንዘብ ኮኔክሽንን ማስቀደም አለብህ ትልቁ ነው የቢዝነስ ትሪክ እሱ ነው አንዳንዴ ገንዘብ ተሸክመ ኮኔክሽን በማጣት ብቻ ቃል ለመግዛት ወይ የሆነ ችግር ተፈጥሮ ያንን ሶልቭ ለማድረግ ምናምን በጣም ብዙ ትወርዳለህ አንዳንዴ ገንዘብ ሳይኖርህ ጥሩ ኮኔክሽን ጥሩ ሰዎች ዙሪያ ላይ ስላሉ ብቻ ነገሮችን እንደምንም ተንደፋድፈህ ታልፋለህ so connection is everything as a business person ለኖርማሉም ሰው ቢሆን ኮኔክሽን ግድ ነው ጥሩ ነው ግን as a business person ደግሞ ስትሆን ኮኔክሽን ብዙ መንገዶችን ይከፍታል ኮኔክሽን ማጣት ብዙ መንገዶችን ይዘጋባል so እነሱ በዛም ትልቅ አስተዋጽኦ ነበራቸው so ወጣ ወይስ እዛው ቀጠልክ በቃ ደግሞ 700 ብር አድርጉልኝ አልኩኝ አስተውሳለሁ 1200 አንም አልጠየቅኩም ከ9 ወር በኋላ 700 ብር አድርጉልኝ አልኩ ተከለከልኩኝ ኦኬ ነው ቀጥል ከዚህ በላይ መሄድ አንችልም ሚል እንትመጣ ሰው በቃ ስራ ሳይኖረኝ ደፍሬ ወጣሁ ይዛል ምንም አማራጭ አልነበረኝም ከዛ የሆኑ ሰው የነበሩ ማቃቸው ሐረር ስራ አለ ተባለ ክፍለ ሀገር ስትወጣ ያው ቤት ይሸፈንልሃል ምናምንና የ2000 ብር ደሞዝተኛ ስባል there was something ለኔ ብሩም እንዳልኩ ጥሩ ነው so ሐረር ትሄዳለህ ኦኬ ቤት ሄድኩኝ ተናገርኩኝ እናቴን ነገርኳት ከ350 ብር ወደ 2000 ብር ኪራይ ሳይኖርብህ ምናምን ብዙ ነው በቃ ደፋር ነበርኩኝ በቃ ልሞክረው ምናምን ብዬ ሄድኩ ሐረር ገባሁ ግን ተሳድ 15 ቀን የቆየሁት ለምን ትንሽ ከባለቤቱ ሚስት ጋር አለመግባባቶች ነበሩ ስራ ላይ ያናኔ ስራ ላይ ጣልቃ የሚገቡ ሰዎች አሉ አይደል ያለ ዕውቀታቸው አይ ነው ባለቤት ስትሆን ነገሮችን ኮንትሮል ማድረግ መቻል አለብህ ማየት አለብህ ንብረትህ ነው ስራህ ነው ሰራተኛ በሚያጠፋው ጥፋት ያንተ ቢዝነስ ነው አፌክትድ የሚሆነው ያ ሰራተኛ ግፋቢል የሚያጣው ስራውን ነው
ነገ ሄዶ ሌላ ቦታ ይቀጠራል። ኬርለስ ሆኖ ያንተን አንድ ማሽን ቢያቃጥልብህ አንተ በመቶ ሺዎች ልከስር ትችላለህ። እሱ የሚቀጣው ደሞዙን ጥሎ መውጣት ነው። ሰው ትክክል ነው። ማንም ሰው ስራውን መቆጣጠር አለበት፣ መከታተል አለበት። ግን ኤክስትራ የሚገቡ ሰዎች አሉ ኤክስትሪምሊ። ሰው እንደዛ አይነት ፐርሰናሊቲ ነበረ ሴትዮዋ ጋር እና ባለቤቷ በጣም ጥሩ ሰው ነበር። በጣም ጥሩ ሰው፣ ደግ ሰው። ግን ትንሽ እሷ ነገሮችን እንትን ታደርጋለች እና በቃ 15 ቀን ከሰራው በኋላ አልቻልኩም። ደሞዝን ተቀበልክ ወይስ ዝም ብለህ ወጣ? ቱሳድ 15 ቀን 1000 ብር አልነበር የሚሆነው ደሞዜ። 500 ብር ሰጣ ነበር የሸኘች። ኦኬ ቀረ 500 ብር ማለት ነው። ከዚህኛው ይሻላል ከ350 አትሊስት አስቶ ትራንስፖርት 300 ብር ነው 400 ብር ነበር የሌሊቶቹ እነዚህ አባዱላዎቹ ምናምን የሚጭኑት የዛኔ ከሀረር አዲስ አበባ ቃጢራ ምናምን እንደሚባለው ሌሊት የሚነዱት እና ማታ ነበር ያስወጣች። በቃ እወጣለሁ ምናምን ስል አስተውሳለሁ። ወንድሟ ነው በቃ እኔ ቤት ደርና ምናምን ብሎ እሱ ነው መኪና አመቻችቶ ምናምን እንትን ያለኝ። ያችኑ ከፈልኳት እዛው 100 ብር ነው ይዤ የገባሁት ቤት። ግን ስቲላም ኦኬ እዛ መጣሁ። ግን ከዛ በኋላ ያለው አንድ ቦታ ገባለሁ፣ አንድ ቦታ ሰራለሁ፣ አንድ ቦታ ይቀጥላል። ግን በመሀል ትምህርት መማር ጀመርኩኝ። ምን ተማርክ? አንድ በጣም ደግ ሰው ታውቃለህ፣ እንደ አባት የሆነ ሰው ምለው ሰው እሱ ስለሆነ ያስተማረኝም መነሻውም እሱ ስለነበረ ፋዘር ፊገር የሆነ ሰው እና I don't know if I should say it, ግን sometimes you have to አባቴን አላውቀውም። ምን አይነት ሰው እንደሆነ አላውቀውም፣ ማን እንደሆነ አላውቀውም፣ ፎቶውም የለኝም። ግን ኮምፕሌን ማድረግበት ነገር አለ ባውቀው ደስ ይለኛል። ግን ይሄኛው ሰው እንደ ፋዘር ፊገር የሆነ እኔ ለሱ የምጠቅመው ነገር ሳይኖር ግን ሰዎችን ለመጠቀም የሚነሳ ሰው አለ አይደል? እንደሱ አይነት ሰው ነበርና እኛ ቤት በጣም ይመጣ ነበር። በቃ ጥሩ ኢነርጂ፣ ጥሩ ወሬ ነበር የሚያመራኝ። ማስረሻ ምስጋና ይባላል። he's one of the best tour guides in Ethiopia, one of the best። እና እሱ እኛ ቤት በጣም ሲመጣ ስለነበረ ምናምን ያው እናቴንም ጥያቃ ዘመድም ነው ያው ይመጣል ቤተሰብ ጥያቃ እና በቃ አሁን ነው እግዚአብሔር ወይ መንገድ ሲያሳየው ነው እኔን ለማገዝ ለማስተማር ምናምን ተነሳና ምግብ ዝግጅት ብትማር በመሀል እንዳልኩ የሆነ ስራ ሰራለሁ፣ የሆነ ሰዓት ስራ ታጣለህ ትሰራለህ። እንደዛ ስለነበረ ምግብ ዝግጅት ተማርና እንግዶች ሲዞሩ ቱሪዝም የዛኔ ጥሩ ነበር፣ በጣም ጥሩ እንትን የነበረበት ሰዓት ነውና እነሱ ሲዞሩ አብረህ ትዞራለህ። አብረው የሚዞሩ ትራቨል ኩኮች አሉ በቀን 500 600 ምናምን የሚከፈላቸው ጥሩ ብር ነው። እንደዛ ስራ እኔ መንገዶችን አመቻችላለሁ እንዳልኩ he's one of the best እና ብዙ ካምፓኒዎች ያውቃል፣ ብዙ ሰዎች ያውቃል ምናምን። እኔ ምግብ ዝግጅቱን ላስተምር 1 አመት እሱን ተማርና ትራቨል ኩክ ትሆናለህ። I was excited traveling ወዳለሁ፣ አሁንም የምወደው ነገር ነው። እሺ አልኩኝ። እሱ መክፈል ጀመረ፣ አስመዘገበኝ፣ የሚያስፈልገኝን ነገር አሟላ። ኤልኤም ኢንተርናሽናል ምግብ ዝግጅት እና ሆቴልና ቱሪዝም ትምህርት ቤት ነበር፣ አርበኞች ህንጻ ላይ 4 ኪሎ ታዋቂ ነበር በጊዜው። እሺ እና እዛ ጀመርኩኝ ምግብ ዝግጅት 1 አመት ተማርኩኝ። እና እንዳልኩ ነው በመሃል በቃ ብዙ ነገሮችን እሱ አሁን እኔን ማሳየት ጀመረ። he became my mentor ነገሮች ላይ ስራ ውጪ ሲሆን ያሳየኛል፣ ብዙ ነገሮችን ይመክረኛል፣ ሊድ ያደርገኛል። you know ኢምፓክቱ በጣም ትልቅ ነው። በጣም ብዙ ጥሩ ሰዎች አሉ በህይወቴ። he have one of the biggest impact in my life። እሱ ምግብ ዝግጅት አስተማረኝ። እሱን እየተማርኩ ደግሞ ነው እሱን ጨረስኩኝ። እንዳጋጣሚ ሌላ ነበር እንትን ያልኩትና ምግብ ዝግጅቱን ጨረስኩ። ከዛ እንዳልኩ ነው ፔስትሪውን ግን አልተውኩትም፣ የምወደው ስራ ነበር። እሱንም እየሰራህ ነበር? እሱን ሰራ ነበር። ጠዋት የሆነ ቦታ ፔስትሪውን ሰራለሁ፣ ማታ ምግብ ዝግጅቱን እማራለሁ። 1 አመት እሱን ተማርኩ፣ ጨረስኩ። ከዛ ደግሞ ወደ ሌላ ትምህርት ቀጠልን። አልሰራህበትም ይሄኛው ምግብ ዝግጅቱን ጭራሽ? ኦኬ ምንም ጀስት ወረቀቱን ተቀበልኩ። ከዛ ደግሞ እሱ ራሱ እንዳልኩ ይሄው ደግ ሰው ምን አመጣ፣ ቱሪዝም ተማር፣ ደግሞ ቱር ጋይድ መሆን ትችላለህ፣ ይከፍላለሁ። you know እንደዛ ከሚያረጋቸው ነገሮች ውጪ አዲስ አበባ ሲመጣ ውሎዬም እኔም እሱ ጋር ነው፣ ምግቤ እሱ ጋር ነው። ብዙ ወጪዎች ይቀንሱልኛል። የማይበሉ የማይገኙ ቀኖችን እሱ ካለ እንትን ነው
ሲሄድ 300 ብር 400 ብር ከ15 ቀን በኋላ ነው የሚመጣው ለሌላ ስራ ይቺን ብር ያዛት እስኪ ምናምን ብሎኝ ነው የሚሄደው ያቺን ይዤ ደግሞ የሆነ ነገር ምናምንና በቃ ያንን ነገር እንትን እላለሁ ያረግ ነበረ ቱሪዝም ደግሞ ተማር የሚል ሀሳብ መጣ ከሱ ኦኬ ቱር ጋይድ ላይን ኢትዮጵያ ቱሪዝም ያመት ከምናምን ኮርስ ወስደ ቱር ጋይድ ትሆናለህ ሲኦ ወስደ ካለፍክ ላይሰንሰር ትሆናለህ እሱን ጀመርኩኝ አመት ከምናምን እሱን ተማርኩ በመሃል ግን እንዳልኩ ባለፈው እንዳወራው ስራዎች ነበሩ ናይ ጆሞ ኮንዶሚኒየም ድሮ የመጀመሪያው ሲሰራ የእጅ መታጠቢያ ሻወር ትሪ ምናምን መግጠም ከአንድ ጓደኛዬ ጋር እንሰራ ነበር በቀን 30 ብር ያስብልኝ ነበር ኢንቢትዊን ብዙ ሰዓት ማለት የተወሰነ ወር ሰርቻለሁ ግን ብዙ እንትን አላልኩም ሰፈር እቀመጥባቸዋለሁ በሚለው ሞመንቶች ምን ሰራቸው ስራዎች ነበሩ ኢንቢትዊን ሲግናል ኮንዶሚኒየም ሲመረቅ እኛ ቅርብ ስለነበር ሰፈራችን አንድ ጓደኛዬ ድሪል አለው በጣም ወዶ ጓደኛ ያለ ሰለሞን የሚባልና ያዋሰው በጣም ጥሩ ሰው ድሪል አለው እሱ ባለሙያ ስለነበረ ከበርሜም ትንሽ ከኛ ከፍ ስለሚል ይሰጠናል ኦኬ በቀዳዳ 3 ብር ነው አዲስ ኮንዶሚኒየም ሰው ሲገባ መስቶት መስቀያ መጋረጃ ምናምንና ግን ስራ ለምግብ ነው ያኔ 2-3 ሆነን እንዞራለን እንሞካክራለን ኤሌክትሪክም ሲያቀተን ግን እንደውላለን 30 ብር 3 ብር በአንድ ቀዳዳ 3 አንድ ስትበሳ 3 ብር አንድ ስትበሳ 3 በበሳው ቁጥር 3 ብር ነው ብር ነው እየደመርክ የምትሄደው ኦኬ እና ሲግናል ኮንዶሚኒየም 5-6 ወር ምናምን እሱን ስራ ሰርተናል ድሪል ከጓደኛችን ተበድረን አንድ የሚምለው ጓደኛ አለኝ ትንሽ ኤሌክትሪክ እና ምናምን ይሞክራል አንዳማሃ የሚባልም ልጅ ነበረ አብሮን የሰፈራችን ልጅ ምናምን እሱ ባምቧ አሁን እነሱም ባለሙያዎች ናቸው ሙያ ላይ ነው ያሉት በብዛት እንዳልኩኛ ሰፈር ላይ ብዙም ነገሮች አለኝ ስላላቸው አካዳሚካሊ ብዙ ወተሜዳቸው አብዛኛው ሙያተኛ ነው ግን ስቲል ሙያ ነው ትልቁ ነገር በዚህ ሰዓት ከትምህርትም በላይ እኔ ማምንበት ነገር አለና አንዳችን ኤሌክትሪክ ሞክራለን ባምቧ ድሪሏንም ምናምን በቃ በየመሃሉ ስራዎች አሉ ኮንዶሚኒየምም እንዳልኩ አራተኛ ፎቅ ድረስ ሽንት ቤት ተሸክሜ ነበር መውጣው ለማስቀመጥ በየክፍሉ አንዳንድ ይዘት ወጣለ ሻወር ትሪ በየክፍሉ ይዘት ወጣለ ያናንዱ ነገር ምን ነው በጆሊጁስና በፓስቲ ነበር ግብም አልነበረም ቦታው ላይ ምንም አልነበር በላስቲክ ወጥረው ጆሊጁስ በለስላሳ ጠርሙስ ተደርጎ ከዛ በኋላ ፓስቲው አለች የምትጠበሰው that's the food we have እሱን እየበላን እንሰራ ነበር ደግሞ ይጣፍጣል እኮ ፓስቲው ግን እሷንም አፍ ላይ ልትቀር ትችላለች መድገሚያ ብር ላይ ኖር ይችላል ጥርስ ላይ ትቀራለች እሷን አጣጥመ ምናምን በላው እንደ ምናምን ብለም ልትቀር ትችላለች ግን at least it's better than nothing ከባዶ የተሻለ ነው እነሱም ነበሩ በጣም ብዙ ነገር እንዳልኩ ይሄ በየመሃሉ አንዳንዴ ስራ በመፈታ ሰዓት የሚገቡ ስራዎች ነበሩ ኮብልስቶን በፀሐይ ሰልጥነን ከጓደኞቼ ጋር ተደራጅተን የተወሰነ ሞክረናል በመንግስት የሚመጣው ኦፖርቹኒቲ ሰቤዝ የሆነ ነገር ተደራጅተን ደግሞ ከኮብልስቶን በፊት ደግሞ ሌላ ሌየሪንጎች አሉ መሬቱን ማስተካከል ምናምን እሱም ስራም ተምረን ኤኒ ኦፖርቹኒቲ ሲመጣ እንሞክራለን በቃ ቲኔጅም ሆነ 20 ቤት ውስጥም ሆኜ ከፔስትሪው ሳይድ ቱ ሳይድ የፔስትሪው ስራ በሚጣፋ ሰዓት ለምን ኮኔክሽን ያስፈልጋል ፔስትሪ ላይና እኔ ብዙ አልነበረኝም እና እኔ ከሆነ ስራ ቦታ በሆነ አጋጣሚ ስትወጣ ክፍተቶች ይኖሩብሃል ማለት ስለዚህ የሆነ ኮርስ መጣ በቀበሌ ምንም ሲባል ሄደን ሰልጥነን ደግሞ ተደራጁ ለ10 ምናምን ይባላል ደግሞ የሆነች ነገር ሞክራለን ደግሞ የሆነ ጓደኛ ነበረኝ ማታ ኦልሞስት ረጅም ጊዜ እንትን እንሰራ ነበር ታክሲ ረዳት ሆኜ ሰራ ነበር ከሱ ጋር አብረ ሚኒባስ ነበረው እሱ የቱሪዝም ሚኒባስ ጆን ይባላል ረጅም አመት የለም አሁን ውጭ ሀገር ነውና በትርፍ ሰዓታችን እሱ አለው ብሩ ግን ቱሪዝም ቀዝቀዝ ሲል ያው ለኪስ ኤክስትራ ገንዘብ ማንም ሳይጣላ ሚኒባሱ የራሱ ነውና ግን ከ11 ሰዓት በኋላ ረዳት ሆኜ እስከ ማታ 2 ሰዓት 3 ሰዓት እንሰራለን ብዙ ጊዜ በመሃል የሚመጡ የሚሄዱ ኦፖርቹኒቲዎችን ጠቅላላ አለቃቸው አጠቃላይ ምን ያህል ስራ ነው የሰራው ያላቆም ብዙ ነው ግን እንዳልኩ ነው አሁን አንዳንድ ሰዎች ሰራው ስትል ረጅም አመት ምናምን እንዳይመስላቸው ነው 4 ወር 5 ወር የሆነ ስራ ልሰራ እችላለሁ ደግሞ ያኛው ደግሞ ወይ ፌል ሲያደርግ የሆነ ነገር ሲያደርግ ደግሞ 6-7 ወር የሆነ ስራ ልሰራ እችላለሁ እንደዛ ያያረገ ነው እንጂ በደንብ አድምጬ ይዤ የሰራሁት ስራ ረጅም አመት እንትን ያልኩት ፔስትሪው ነው
በደንብ የታገልኩት ሶ እንዴት ነው ወደዚህኛው የመጣው አሁን ወደ ምትሰራበት ወደ ፔስትሪው ሙያ ለመክፈት የሆነ ስፓርክ ሞመንቶች ይኖራሉ ብዬ አስባለሁ ምን ነበር አሜን አንድ እኔ ወንድሜ ነኝ ብለው ግን በትክክለኛው ስጋ ቆጠራ ግን ያሳደገኝም ስለነበር ውጭ ሀገርም ከመሄዱ በፊት እዚህ እንደ ወንድም ያሳደገኝ እሱ ነው ለሁሉም ሰው ሲል የራሱን ህይወት እርግፍ አርጎ ትቶ የኖረ ሰው ታውቃለህ እርግፍ አርጎ ምንም ነገር የለውም ይሄን ሁሉ አመት ኖሮ ለራሱ ያፈራው ይሄ ነው የምትለው ንብረት የለውም አትሊስት በቃ ቤተሰቦቼ ሆነ ነገር ማግኘት ከቻሉ ምናምን የሚል ሰው ነውና እንዳለ መታደል ሆኖ አይደዋን ሳይት ግን አፍቶ ብዙ ጊዜ አብዛኛው የኛ ቤተሰቦች አመስጋኞች አይደሉም ለሚደረግላቸው ነገር እንደ ግዴታ የሚወስዱት ይኖራሉ ተሰጥቷቸው ያቺ ነገር እኮ ያ ሰው በብዙ ነገር ነው ያመጣት እነሱ ግን አለፉበትን ቫልዩ ነው ያቆጠው እቺ ነው የሚሰጠን የሚሉም ሰዎች አሉ ቤት ውስጥ በጣም የሩቅ ዘመዶች ክፍለ ሀገር ያሉ ምናምን እና ህይወቱን ነው መስዋዕት ያደርገው ለኛ ለቤተሰቡ ኢን ጀነራል ስፔሲፊካሊ ለኔ ለከለ ያለለም ቤተሰብ ብራንቹ በጣም ሰፊ ነውና ህይወቱን ነው ሳክሪፋይ ያደርገው በጣም ማለት አይነገርም ስፋቱ ስታቀው ታቋላ አንዴ የሆነ ሰው በጩቤ ተወክቶ ሲመጣ አንተ እሱን ፔን ፊል ታረጋዋለህ ወይ ተወጋ ወጉ እንትናልክ ወንድሜን አይዞ ምናምን ትላለህ የሱን ያክል ግን ፊል አታረጋው እና ነገሮችን ቦታው ላይ ስትቆም ነው የምታውቃቸው እዛ ሞመንት ላይ ስቶን ነው ዴፕዙ በደንብ እንትን የሚልክ ውስጥ ድረስ ገብተህ አንደርስታንድ የምታረጋው ሶስ ነግረህ ጥሩ ሰው ነው ብለህ ልታስብ ትችላለህ እንደ ሁላችንም ስተቶች አሉት ሰው ነው ፕሮብሌሞች ይኖራሉ ግን ለቤተሰብ ሲል he sacrificed yourself ራሱ መኪና ተገዝቶ ተሰጥቶት ጎማ ግዙልኝ የሚል አይነት ሰው ነበር ቤታችን ውስጥ ማስበዋል ሙሉ ማሽኑ ተሰጥቶታል መኪናው ተሰጥቶታል የሚሰራበት ነገር አለው አንዳንዴ እንደዚህ አይነት ሰው አለ ማለት ብሉፕሪንቱን ሰጥተው አንተው ገብተህ ደግሞ እንድትሰራም ደግሞ የሚፈልግም ሰው ደግሞ አለ ያ እንደሱ ነበርና የኔም የተለየ ኤክስፔክት አልተደረገም እሱም ራሱ ካለኝ ነገር በቃ ይሞክር ኢነርጂን ሲያየው ለሌላ አርጎ ለኔ እንዳይተው ምናምን ብሎ almost 800,000 ብር አካባቢ ተሰጠኝ የዛሬ 4 አመት ኦኬ ከዛ በፊት ግን በመሃል ፈረንሳይኛ ተምሬ ነበር ቱሪዝም ኦፕሬሽኑን ለማስፋት almost 4 አመት አካባቢ አላየንስ ቱ ፍራንሴዝ ከ30-40 ሺህ ብር በላይ ከፍሎ ቅድም ፋዘር ፊገር ያልኩ ልጅ አስተምሮኛል ፈረንሳይኛ 4 አመት እስኪ በፈረንሳይኛ ሰብስክራይብ አድርጉ በድል ቱባድ እውነት ነው የምነግርህ it been like 6-7 years እና አሁን የለም almost ቋንቋ መጥፎ ፓርቱ እሱ ነው ካላወራው የተወለድክበት ቋንቋ ካልሆነ በትምህርት የምታገኘው ሲሆን ማለት እንደናችሁ ደናደርክ ምናምን ልለ ይችላል ግን የዛኔ በጣም ማውራበት የነበረው ኮንፊደንስ ማውራበት የነበረው እንግዲህ 4 አመት ትንሽ አይደለም እሱማ በወፍ በረርም እኮ እኛ ምን እንላለን ቦንጆር ምናምን ሳቫ ምናምን ትላለህ የተለመደ ነገር ነው ግን አይ ፎርጌት ኢት በቃ ፕራክቲስ ለቱሪዝሙ ነበር የተማርኩት ቱሪዝሙን ለመስራት ስሞክር ኦሮሚያ ክልሎች ላይ የነበሩ ረብሻዎች የመንግስትን ለመለወጥ የነበሩ እንቅስቃሴዎች ምናምን የተጀመሩበት ሰዓት እየሆነ ነበር ስለዚህ ቱሪዝሙ የዛ ሰዓት ከስከዟል ኢሚዲየትሊ እኔ ልክ ተምሬ ልክ በቃ ቱሪዝሙንም ላይሰንስ ይዤ ፈረንሳይኛ ጨርሼ አሁን በቃ እንዳፓረንትም ቢሆን እየተከተልኩኝ ለምን የዛኔ ቱሪዝሙ ጥሩ ገንዘብ ነበር ተፈረንሳይኛ ጋይድ ኤክስፒሪየንስ ለሌለው ራሱ በቀን 700 ብር 800 ብር ይከፈል ነበር የዛሬ 7 አመት 8 አመት ማለት ነው ስለዚህ ያንን ያረክ ወይንም ተምረህ ጨርሰ ባለበት ሰዓት ነው የካፌው ሀፕን ያደረገው ወይስ ከዛ በኋላ ነው ያ በመሃል ያ ነገር ቱሪዝሙን ጨርሼ ምናምን 1-2-3 አመት 3 አመት ደግሞ ያው በመቦዘን ወይ ትናንት ነገሮችን በመነካካት ውስጥ ነበርኩኝ ግን በነዛ ሁሉ ጊዜያት ውስጥ የኬኩን ሰራ ነበር መሃል ላይ በየመሃሉ ሲመጡ ኦፖርቹኒቲዎች ሰራለሁ ግን በዛ መሃል ደግሞ ሞተረኛው እንኳን ረጅም ጊዜ ሰርቻለሁ ኦኬ 2 አመት 3 አመት ምናምን ሰርቻለሁ ሞተረኛው እየሰራው
ይሄ ነው እንትን ነው ሞተረኛ የሆንኩበት መንገድ እንትን ሞተረኛ ለመሆን አልነበረም ሐሳቡ ትራንስፖርቴሽን የሚያሰለች አይነት ሰው ነበርኩኝ በተፈጥሮ አልወድምና የምሰራበት ቦታ ነበር ወደ ጉርድ ሾላ በጣም ጥሩ ሴት ሰላማዊት ትባላለች ሳላመሰግናት አላልፍም ኦን ዘ ዌይ እና እዛም ሰራበት ቤት ሩቅ ስለነበረ ከጊቢ ገብርኤል ተነስተ ለታክሲ ማይመችም 3 ታክሲ ነው የሚይዘው ከገብርኤል ካዛንቺስ ከአንድ ታክሲ ይዛለሁ ወካርጋ ካልወረድክ በስተቀር ከካዛንቺስ መገናኛ ከመገናኛ ጉርድ ሾላ ስትመለስም ፕሮሰሱ ተመሳሳይ ነው ስለዚህ ያንን ነገር ቮይድ ለማድረግ ስል ነበር የገባውበት መጀመሪያ ሞተሩ ሶ ሞተር ሳይክል መንጃ ፍቃድ እሷ አስተማረችኝ እንደ ክሬዲት ሲስተም አድርጋልኝ ተማርኩኝ ሞተር ሳይክሉን ተከራየው ሞተር ሳይክል 100 ብር በቀን ሶ ምንድነው የነበረኝ ኦፕሽን ደሞዜ 3000 ብር ነው የነበረው ሞተሩ 3000 ብር ነው በወር ነዳጅ አለው ተጨማሪ እኔ ከትራንስፖርት ርቅ ያለው ስለዚህ ያለኝ አማራጭ ምንድነው አትሊስት በቀን አንድ ወይ ሁለት ስራ መላክ አለብኝ ሞተሩ ራሱ እንዲሸፍን ሞተረኛ ለመሆን ማስብ ያል ነበር የሚገባውት አንድ በጣም ወዶ ወንድም አለኝ ኤርሚያስ የሚባል ኤሌክትሪሻን ነው መኪና ምናምን እና ሰዎች ኮኔክሽን ስለነበረው እሱን ተናረገልኝ ፈላልጎ ኪራይ መቶ እሱን ያመጣል 100 ብር ተከራየው የ3000 ብር ደሞዝተኛ ነኝ ሞተር 3000 ብር አለብኝ በወር ሶ ያንን ነገር እንትን ማድረግ ስለነበረብኝ ከሰዓት በኋላ እንዳጋጣሚ ሆኖ ጄኔቭ በፊት ኬክ ቤት ምናምን የነበረው ኮኔክሽን ሉዝ አላረኩም ነበር ከነሱ ጋር ገናኛለሁ ትርፍ ሰዓቴን ብዙ ጊዜ ከነሱ ጋር ሆናለሁ ስቲል የሚያስተምሩኝ ነገር አለ ጥሩ ሰዎች ብዙ ጥሩ ነገር ያሳዩኛል የበሉበት በላለ የጠጡበት ጠጣለው እነሱ የሄዱበት ቦታ አለው you know አንዳንድ ኤክስፒሪየንስ ጥሩም ብቻ አይደለም ክለቡንም መብላቱንም መጠጣቱንም እኔ አፎርድ ማድረግ አልችልም በሰዓቱ እነሱ ግን ይዘውኝ በሄዱት ልክ ሁሉንም ነገር እንዳያርገውኛል እንዳልኩ ነው እኔ በጣም ሃይሊ የወንድ ልጅን ኤክስፒሪየንስ ደሞን ማመን ሰው ነኝ ሃይሊ ምን ያህል እኔ ላይ ኢምፓክት እንዳለው አውቃለሁ ዓለም ላይም ኢትዮጵያ ላይም በጣም ጠንካራ ጥሩ ስብዕና ጥሩ ፐርሰናሊቲ ያላቸው ምትላቸው ወንዶች ጥሩ ኤክስፒሪየንስ ያላቸው በተለይ ደግሞ ውጣውረድን ያዩ ሰዎች ኦብስታክልን ካላየክ ለወንድ ልጅ you know there is a difference ሁለት እንትን አለ አይደል ይሄ there is a good guy እና a nice person የሚባል ለወንድ you can be a nice person nice ወንድ መሆን ትችላለህ a good guy ግን መሆን አትችልም good guy ለመሆን የሚፈልጉት አውረዶች አሉ በህይወት የምትሰራው ነገር አለ nice መሆን እኮ it's you be nice ለሁሉም ሰው ግን good ስትሆን you have limits you have no ምትላቸው ነገሮች ለምን በምክንያት በማወቅ ውስጥ በጣም የተለያዩ ሰዎች ናቸው ናይስ ወንድ የሚባለውና ግድ ወንድ የሚባለው በአማርኛ እንዴት ነው it's almost ተቀራራቢ ትርጉም ነው ያለው ተቀራራቢ ነው ትርጉሙ almost እንግሊዘኛው ነው የሚለየው so በጣም ልዩነት አላቸው የሀብታም ልጅ ሆነው ጥሩ አስተዳደግ ጥሩ ቤተሰብ ኖሯቸው ናይስ የሚባል ወንድ ሊወጣቸው የሚችሉ ወንዶች አሉ ግን ጉድ ወደሚባለው ለመምጣት ትንሽ መንገዳገድ ይፈልጋል ማየት አለብህ የተለያዩ ኤክስፒሪየንሶችን መቅመስ አለብህ ይሄ ማስኪላን ኢነርጂን የምታይባቸው ወንዶች ብዙ ጊዜ ማስኪላን ኢነርጂ ስናራባውት የጡንቻውንና መፈርጠሙን መደባደቡን ምናምን አይደለም ማስኪላን ኢነርጂ ከውስጥ ካይምሮ የሚመጣ ነገር ነው ማስኪላን ኢነርጂ የምታይባቸው ወንዶች ብዙ ጊዜ የወጡ ናቸው የወረዱ ናቸው አትችሉም የተባሉ ናቸው የተሰቃዩ ናቸው ራብን ችግርን ብቸኝነትን ብዙ ነገርን ያዩ ናቸው ከዛ ውጪ እኔ አምንበታለሁ ይሄንን ማስኪላን ኢነርጂን ዲቨሎፕ ለማድረግ ማንበብ አይጠቅምህም ትንሽ ኢምፓክት ሊኖር ይችላል ወይ ኤጁኬሽናሊ ሃይ እንትን ላይ መድረስ እንትን አይደለም ማስኪላን ኢነርጂ ለማግኘት ያለህ ትልቁ አማራጭ ሆም ብለህ ስትራግል ውስጥ አገባ is obvious ግን ቤተሰቦችህም ቢሆኑ ወንድ ልጃቸውን ትንሽ they have to የሆነ ማሳየት ማስነካት መቻል አለባቸው እድሜው እየደር just because you have it you don't have to give it ሁሉንም ነገር ለምን ነገ ከነጎዲያ ዊክ ታረጋዋለህ ያንን ሰው ደካማ እንዲሆን ታረጋዋለህ ኖሮ እንኳን ብታሳድግ አይኖ ልጅ ሃይራብ አይጠማ ይቸገር ግን ትንሽ ደፍደፍ ማለትን ማወቅ መቻል አለበት ዝም ብሎ የተሰጠ ነገርና በመልፋት በመድከም ውስጥ የተገኘ ነገር ቫልዩ በጣም ይለያያል በጣም ስለዚህ እነዛ ነገሮች ስላሉበት እንትን አለው ልዩነቶች አሉት በጣም ናይስ ሶ ወደ ታሪካችን እንመለስና ያንን ገንዘብ አገኘ
በቂ ነበር የምትፈልገውን ቢዝነስ ለመጀመር? በጭራሽ not even half ግማሽ አልነበረም። ግን ፓሽኑ በጣም ትልቅ ነበረ። እንዳልኩ ነው ደግሞ ከዛ 800,000 ላይ ኦልሞስት 300 ምናምን ሺህ አካባቢ ቤት ኪራይ ወሰደው። ማሽኖቹ የፔስትሪ የካፌ እቃዎች ምናምን በጣም ውድ ናቸው። ሲገቡም በቅንጦት እቃ ነው የሚገቡት። ቀረጣቸውም ኤክስትራ ሌክዠሪ በሚለው 300 ናቸው። በጣም ውድ ነው። ሲሸጡም ደግሞ ልክ ይሄ እንደ ቀን ተቀን እንደሚሸጥ እቃ አይደሉም። በስንት ጊዜ እንዳይሆን አንድ ዲስፕሌይም ታስቀምጥ ኮፊ ማሽን ቢኖርክ ይሄ እንደ ልብስ እንደሆነ ነገር ወይ እንደ ምግብ ቶሎ ቶሎ ይሸጥ በስንት ጊዜ እንደሚወጣ እቃ ነው። ስለዚህ ነጋዴዎቹም በደንብ ጫና አድርገው ነው የሚያተርፉበት። they have to አማራጭ የላቸውም። በፊት እንዴት ትላለህ ግን አንዳንድ ቢዝነሶች የቤት ኪራይ 3-4 ወር ከፍሎ ነው ያ ነገር የተቀመጠው። ስለዚህ they have to so it wasn't even half። ታዲያ እንዴት ድፍረቱን አገኘ? I don't know በቃ ይሄ I can do it የሚል ስሜት ነበረ። ከዛ ምንድነው ከዛ ውጪ ዕውቀትም የለኝም ብዙ አሉኝ መነካካቸው ነገሮች ግን የኔ በደንብ በቃ እንዳልኩ የተነካኩ ስራዎች ራይድ ሞተሩ ምንትኑ ሁሉም ነገር አለ በመነካካት ውስጥ የተሰሩ ስራዎች ግን አድምጬ የሰራሁት ስራ እሱ ነው። በደንብ ረግጬ የሰራሁት ስራ as a business person አይምሮህን ዋይድ የምታደርገው ከሆነ የምታውቀው ቢዝነስ ላይ መስራት አለብህ። ካልሆነ ደግሞ ያለህ ገንዘብ በጣም ትልቅ ሆኖ ቢወድቅም ይውደቅ ወይ ደግሞ ይሄ ማኒ ፓወር የሚባለው አለ አይደል? ሁለት አይነት ቢዝነስ አለ። አንድ በእውቀት በትምህርት መንገዶችን እንትን እያልክ እየከፈትክ እያሰፋው የምትሄደው። ሁለተኛው ገንዘብ ስላለህ ብቻ የምትሰራቸው ቢዝነሶች አሉ ገንዘቡም ይሰራቸው። ስለዚህ የኔ የነበረው ይሄኛው ዕውቀቱ ነው ሞር የሚያመዝነው። ፈኒ ነው የሃናኔል ስቶሪ። ሃናኔል ፔስትሪ ይባላል። ፔስትሪያችን ያው በወዝ ወንድሜን የመረጠው ስሙን ለብዙ ሰዎች ምንድነው ብለው ኮንፊውዝድ የሚያደርጉበት ስም ነውና የመጽሐፍ ቅዱስ ቃል ነው። የእግዚአብሔር ስጦታ ወይም በእግዚአብሔር የተባረከ ነው የሚለው ዲፋይን ሲያደርገው ሃናኔል ሃ ነው ሃ ኤች ሃናኔል እሺ እንተናለን ደግሞ መጥፎ ነገር አንዳንዴ ስትራግልም ሲደራረብ ይደራረባል ጥሩ ነገርም ሲመጣ ደግሞ እየተደራረበ ይሄዳል። ልክ እኔ የቤት ኪራይ ከፍዬ ከሰውየው ጋር ውል እንደተፈራረምኩኝ የትግራዩ ኮንፍሊክት ተነሳ ወዲያው። ታዲያ ካንተ ቢዝነስ ጋር ምን ያገናኘዋል? አንተ ያለው አዲስ አበባ ነህ እዚሁ ነው ሁሉም ነገር ያለው ምናምን አይ ነው as a business person ነገሮችን ዋይድ አድርገን የምታየው ሰዎች ኢንሾክ በሚሆኑበት ሞመንት አይደለም ለኬክ ለእንጀራም ተጠንቅቀው ነው ገንዘብ የሚያወጡት። ሰዎች ችግር እየመጣ ነው በሚባል ሰዓት ያለህን ነገር እየደበክ እየሸሸክ ለባሰ ቀን እያልክ የምትሄድበት እንጂ እያወጣህ እየበተንክ አትሄድም። ምንም ቢዝነስ አፌክትድ ይሆናል በሰዓቱ ሁሉም ሆኗል። ሁሉም ቢዝነስ ከአስመጪዎቹ እስከ ተራ ሱቅ ነጋዴው ድረስ it is affected so እኔን አይነካኝም። በተለይ ይሄ የአንድ ቢዝነስ አንድ ስፔሲፊክ ሴክተር ሲንገዳገድ ሌላኛውን ላይ ነካው ይችላል አንዳንዴ ትንሽ ኢምፓክት ቢኖረው ግን ጦርነትን የሚያክል ነገር ችግርን የሚያክል ነገር ደም መፋሰስ ያለበት አይነት ነገር ሲፈጠር ግን የማይነካው ቦታ የለም። ስለዚህ በቃ አማራጭ by the way ነው እግዚአብሔር ለምክንያት ሲያደርገው ነው። የዛኔ ባልከፍል ኖሮ ክፍያውን ቢዝነሱን አልጀምረውም ነበር። ቢዝነሱን ባልጀምረው ኖሮ ደግሞ አሁን የመጣውበት ስቴፕ ላይ አልመጣም። በምንም ኢኮኖሚካሊ ሜንታሊ ምናምን አልመጣም ጭራሽ። ሶ በምክንያት ነው። ኢምፓክቱ ኔጌቲቭ ነው። see this is አንዳንዴ ፖዚቲቪቲ ሲባል ብዙ ሰዎች የሚሸወዱት ነገር አለ። ፍለፊት የቀረበልህን ነገር ማየት አይደለም ፖዚቲቪቲ። የቀረበውንማ ማንንም ያያል። ፍለፊት የተሰጠህንማ ማንንም ሪሲቭ ያደርጋል። ግን መጥፎ በሚባሉ ሁኔታዎችም በችግርህም በወጣውረድህም ጥሩን ነገር ለማየት መሞከር ነው። ያኔ ነው ፖዚቲቭ ቲንከር ነህ። ያኔ ነው ነገሮችን ፖዚቲቭሊ ማየት ትችላለህ የሚባለው እንጂ የሰጠውን ነገር ስለተቀበልከኝ ነገሩ ሲመቻችማ
ማንም ሰው ማን እንትላለ ያ ሁሉም ሰው so it was bad ጥሩ አልነበረም ገንዘቤ ነገሮችን ማሟላት አልቻልንም ወንበር በሰዓቱ 4 ሰዎች አሉ በጣም ትልቅ ኢምፓክት ያላቸው 4-5 ሰዎች በሰዓቱ at the moment one of is like my best friend አሁንም በቅርብ ምለው ጓደኛዬ ማረግ ይባላል he's a designer ናምን upcoming designer ነው ጥሩ እየሰራ ነው ከእግዚአብሔር ጋር ደግሞ እዚህም መጥቶ እሱም ኤክስፒሪየንሱን አውርቶ ነገ ደግሞ ጥሩ ቦታ ላይ ደርሶ እንደማየው በጣም ሙሉ ተስፋ አለኝ እሱ ነበር ሳምሪ የምትባል አንድ ጓደኛ ነበረችኝ አርኪቴክት ሰሌ ያልኩ ቅድም እሱ ነበረ አራታችን ነበርን እና የማረግ ወንድም አንድ ልጅ አለ ይመጣል ያግዘናል ሁሉም ነገር ላይ ለአራት ነበረ በቃ ቀለም ቀቢ መክፈል አንችልም ኮስት ሚኒማይዝ ማድረግ አለብን ራሳችንን የቀባ ነው አርኪቴክት ስለነበረች ጓደኛዬ ዲዛይኒንጉን ባለን መጣን she was በጣም ጎበዝ አርኪቴክት በጣም ጥሩ ሴት የሚገርም ፐርሰናሊቲ ያላት ሰው ለማገዝ የደና ቤተሰብ ልጅ ምናምን ሆና ካንተ ጋር ጭቃ ስታቦካ ብትል she don't mind እንደዛ አይነት ሰዎች ናቸው ዙሪያ ያህል ሊከቡት የሚገባው እንደሰው ለምን ሚሊየን ሰው አትችልም ብሎኛል የዛኔ ሚሊየን ሰው ዝም ብለ መኪና ግዛና ኮሮላ ይዛኔ 750 ሺህ ብር ምናምን ነበር ዝም ብለ ኮሮላ አንገስተ ግረን ሰቅላ ራይደን እየሰራ ስትፈልግ አጥፍታተኛ ሚሉ ጓደኞች ነበሩ የሚስቁ ነበሩ ከጀርባዬ አትችልም ለምን እንደፋደፋለ ለምን ነው ገንዘቡን የምታከስረው ወይ 2 ቪትስ ግዛና 3-400 ሺህ ብር ስለሚችል ገንዘቡ አንዱን ራይድ አስገብታ አንዱን ራስ እየነዳ ያከራየ why do you ለምን ስትረስ አውት ታረጋለ great rewardን ፈልገህ ትናንሽ ነገሮች ላይ መልከስከስ አትችልም ትልቅ በህይወት ትልቅ ኢምፓክትን እየጠበቅ ማይሆን ቦታ ስትርመጠመጥ መገኘት አትችልም ያሉትን ይበሉ they have every right to say so fuel ነው ለኔ አትችልም ነዳጅ ነው ቻሌንጅ ሚ ጊዜ ሊፈጅብኝ ይችላል እሱን አምንልሃለሁ ግደለኝ እመጣለሁ እዛ ቦታ ላይ ተአምር ቢፈጠር ለምን እድሜ ልኬን ቻሌንጅ ነው ያርኩ የመጣሁት ለኔ ጭራሽ አሁን እኮ ራብ አይደለም ቻሌንጁ መጠማት አይደለም አለ መልበስ ብቸኝነት ምናምን አይደለም ቻሌንጁ የተሰጠች ትንሽ ነገር አለች የተሻለ ቻሌንጅ እሷን ትንሽ ነገር አሳድጋት እስኪ አትችልም that's a beautiful challenge እኔ ድሮ ካለፍኳቸው እንደውም this means nothing ዳውት ይኖርሃል እንደሰው ትፈራለህ ሰዎች የሆነ ነገር በጣሉብህ ቁጥር ይሄም እንትንህን እንድትጠራጠር ያደርጉሃል እንድትጠይቅ ያደርጉሃል that's a problem ሁላችንም ጋር ያለ ነው ግን ከዛ ሁላ ነገር ግን ሳያችኋለሁ ሁሌም አለች ነካ ሁሌ ቅድም ያልከኝ ማለት ነው ሳያችኋለሁ እድሜ ልኬን አለች ያሳያለሁ ቅድም እኮ ያልከው እኮ ነው it's all about timing የጊዜ ጉዳይ ነው ትልቅ ታቷ ለጄ ውስጥ መዳፌ ውስጥ it's all about time ነው የሚለው ሰዓት ነው ያለው በዚህ በኩል gratitude የሚል ነው ያለው በጣም ማምንባቸው ነገሮች እድሜ ልኬ ምስጋና ሰዓት ምናምን አንደኛው እንጂ ታቱድ ነው አንዳንድ ሰዎች ሲያዩክ ምናምን ተባል ይችላል እኔን እናኔ አንተን ማወቅ የሚፈልግ ሰው ሁሌ የምለው ነገር አለ አብርሃምን ማወቅ የሚፈልግ ሰው ከሩቅ ሆኖ አይደለም አብርሃም እንዲህ ነው እንዲበልቶ እንዲወጥቶ እንዲወርዶ ምናምን የሚልክ ይመጣል ይጠጋሃል ክሎዝ የሆነ ነገርን ነው ራሱ አናላይዝ አድርጎ አይቶ አንደርስታንድ አድርጎ ነው መፍረድ ማናችንም አንችልም ግን መፍረድም ካለበት አብርሃም እንዲህ ነው ብሎ ለመናገር ኮንፊደንስም የሚኖረው የዛኔ ሰዎች ለምን ብሎ ሲጠይቁት የማይንገዳገደው ሲቀርብህ ነው ከሩቅ ሆኖ የሚያወራ ሰውማ ከሩቅ ነው ምን ብሎ ቢያወራስ ምን ትለዋለህ በምንም ታምርኩ በቃ ይቅራበክ እኔ ሁሌ እላለሁ ሰዎች ብዙ አሁንም በእርግጠኝነት ብዙ ስም ይኖርሃል ጥጋበኛ እንዳልከው ይኩራተኛ ወይ ደሞ አሁን አግንቶ ተለወጠ የሚልሃል ድሮ የሚያቀህ ወይ ደሞ የማያቀህ ደሞ ቅድም መጀመሪያ እንዳልከኝ ማያብታም ልጅ ነው ቤተሰብ እንትን ብሎ ነው ወርሶ ነው እንትን I let them talk አንዳንዴ አብሬ እኔንም ላማ እችላለሁ ሲያውቁኝ ካገኘሁ አብሬ ራሴንም ላማ እችላለሁ ይሄ እኮ ትላል ሁለታችሁን ነው እኮ አብሬ anything that make them sleep at night ምንም ለምን እኔን የሚያቀኝ ሰው ያቀኛል ራስን ኤክስፕሌን በማረጉ ሰዎች አያውቁም
ራሳቸው ፊገር አውት ሲያረጉ ነው በትክክለኛው መንገድ የሚያውቁ። ለዛ ነው ብዙ ኤክስፕሌን አታርግ ለሰዎች የሚባለው። ኤክስፕሌን ባረክ ቁጥር እንደውም ኦፕሽንለስ ልትመስል ትችላለህ። የነሱ ኒድ ያለብህ ሰው ልትመስል ትችላለህ። ግን you don't በቃ ሜቢ ከመውደድ ለዛ ሰው ካለ ፍቅር አክብሮት ሊሆን ይችላል ተጠግተ የምትንደፋደፈው እዛ ሰው ስር። ያን ትክክለኛ ቫልዩን ስታቅ የሚመጣን ሰው አልገፋም። ይምጣ በደስታ ይወቀኝ በምንም መንገድ ይወቀኝ አሞፕን። ግን ከሩቅ ሆኖ ዮብ እንዲህ አለባበስህን አይቶ የምትበላውን አይቶ የሆነ ነገር አይቶ እንዲህ ብሎ እንደዛ ብሎ ድሮም የሚያቀኝ ሰው ቢሆን I don't mind አላግዛለሁ። እኔ ድሮ ስንከላለድ የምትሉኝም በሉኝና ልሂድ የምንላት ነገር አለች። ያው ስንሄድ መመታታችን እንደማይቀር ስለምናቀው የምትሉኝም በሉኝና ልሂድ ትላለህ። አሁን የምትሉኝም በሉኝና ልሂድ አለለ በለኝ ቁጭ ብዬ እዚሁ ካላወከኝ አታቀኝም ትደክማለህ። እኔ ህይወት ላይ የምትለውጠው ምንም ነገር የለም። የምትለውጠው እንደውም ቀርበህ ብታወራኝ ነው። ቀርበህ ቻሌንጅ ብታረገኝ ፖዚቲቭሊ ቀርበህ እንደዚህ ያነሰው ትመስለኛለህ ዋትስአፕ ብትለኝ ያኔ እኔም ጥሩ ኦፕን አፕ አረግልሃለሁ። ከዛ ውጪ ግን አትችልም ውስጥ በመናምን ውስጥ ሌላ ጋስ ትሰጠኛለህ ኢነርጂ ትጨምርልኛለህ እንጂ የምታጎልብኝ ነገር የለም። so I love that thing about me ሁሌም እላለሁ በቃ እኔ ማወቅ ከፈለክ ተጠጋ ሴትም ይሁን ወንድም ይሁን ማንም ይሁን ቀረብ ብለህ ይሄኝ ካልፈለክ ግን ከሩቅ ሆነ አስዩም ለምታረገው ነገር that's none of my business መሆንም አይችልም። በማስረዳቱ ስንት ሰው ታስረዳለህ አብርሽ? ከስንት ሰዎች ጋር እኔ እንዲነኝስ እንዴት ይባላል? እኔ እውነተኛ ነኝ እኔ ጥሩ ሰው ነኝ እኔ ሰዎችን ላግዝ እችላለሁ ልርዳ አይባልም እኮ። ሰው የሚጠይቅህ እኮ ኤክስፕሌን አርግልኝ እኮ ያለ እኮ እኔ እንዲነኝ ብለህ ንገረኝ ስለራስህ አውራልኝ ነው። why do you explain that? በዛ መሃል እኮ ብዙ ሸቶች ይፈጠራሉ። ብዙ ባወራህ ቁጥር ደግሞ ሰዎችን ለማሳመን ስትሞክር ብዙ መዋሸት አለብህ። እውነትን ደግሞ በጣም ከባድ ነው። ብዙ ሰው አክሰፕት ማድረግ አይችልም። it's a big problem ዓለም ላይ እኛ ሀገር ደግሞ ይብሳል። እውነት ስትናገር ትገፋለህ። እውነት ተናጋሪ ብዙ ጓደኛ የለውም የሚባለው አይነት ኮንሰፕት እንደሱ አለና ብቻ ቻሌንጅ ተደረኩኝ አትችልም ተባልኩ ምናምን በቃ ታገል እሱ ፊውል ሆነ ታገል ነው። እያንዳንዷን ዲቴል ብናወራት ሰዓታት አይበቁንም። በቃ ከነዚህ ጓደኞቼ ጋር ሆኜ አፈር መስለን እንውላለን። እንግዲህ አስበው ቤት ተከራይታል 45 ሺህ ብር በወር ከፍለ በቃ ባለቤት ነህ ተብለህ ስም ተሰጥቷል። እንደማንኛውም እንደተለመደ ባለቤት ልብሴን ለብሼ ጂንኪሴ ከትቼ ይሄ ይሰራ ያ ይሰራ ነው እኛ ሀገር ላይ የተለመደው። ማለትም አልችልም ባለቤቱ ማን እንደሆነም አንዳንዴ ቤት እየሰራን ምናምን የሆነ ሰው አንኳክቶ ምን ልታረጉት ነው ምናምን ብሎ የሱ ነው ምናምን ሲሉ ያማም ምናምን ብሎ ሰው የሚፈልጉም ሰዎች አሉ። ያሬድ ያልኩ ጓደኛዬ በጣም ይለብሳል መዘነጥ ይወዳል ምናምንና ይመጣል። አንዳንዴ እኔ ቆሜ እሱን ነው መጥተው የሚያዋሩት ባለቤት እሱ ነው ይመስላቸው። I don't mind ማወቅ ባለበት ሰዓት ሰው ያውቀዋል። so ገቢው አንተ ጋር እስከገባ ድረስ it's okay እንዳልኩ ነው ያን ያህል የሚያመጣው ኢምፓክት የለም። ገቢዎች መጥቶ ባለቤቱ ሲልክ ያው ትወጣለህ ግዴታ ነው አማራጭ የለም። እዛው እጪ ሌላ ሰው በሚለው ነገር I don't mind ያን ያህል ኢምፓክት የለው ቢዝነሱ ላይ። ሰው ቀለም ራሳችን ቀባን። ከዛ የቀባነው ቀለም ጥሩ ቀለም አልነበረም። ከዛ ግማሹን እንጨት አረግንበት ከወገበታችን እንዳልኩ ስታየው ነው የምታቋጣቀውም ብዙ ግን ጀስት አይምሮ ላይ እንደተሰለው ነው። ከወገብ በላይ የሆነ ድሪፕ የሆኑ እንደ አይስክሬም አይነት ዲዛይን ድሪፖች ልንሰራ ሞከርን። ገንዘብ አለመኖር ነው ይሄውላ። ግን ደግሞ አለቆም ብያለሁ እንዳልኩ ፌል አረገ ደግሞ ስቲከር። ከዛ ጓደኞቼ ኢምፓክት አሳደሩ። ትናንሽ ገንዘብም ቢሆን ሻይ ማሽን መግዛት አልችልም 200 ምናምን ሺህ ብር ነበር ተከራየው ሻይ ማሽን። ኦኬ ዲስፕሌይ የኬክ ኪራይ አለ አይደለ? ከራይ አሁን እንደውም ጨምሯል እስከ 10 ሺህ ምናምን ድረስ ይባላሉ። ተከራየው እንዳልኩ ነው 800 ሺህ ብር ነው የነበረኝ። ከዛ ላይ 300 ሺህ ብር አካባቢ ኪራይ ወሰደው። ሶ የቀረኝ ወደ 400 ምናምን ሺህ ምናምን ነው። ከዛ ላይ 200 ሺህ ብር ማሽን ገዛው ማለት ቤት ኢምፕቲ ቤቱ ምንም ነገር መስራት አልችልም። ከዛ በቃ ሻይ ማሽን መከራየት ነበረብኝ። ወጣው ወንበር መግዛት አልችልም ለቤቱ። አንድ ወንበር የካፌ ምናምን ወንበሮች ውድ ናቸው በጣም
እንደሚታሰቡት አይደለም አንድ ወንበር አሁን ራሱ ኢቭን የሀገር ውስጥ ሆኖ ጥሩ ወንበር የሚባል 10,000 ብር 10 ምናምን ሺህ ብር አንድ ወንበር ቴብሉም እንደዛው እዚህ መግዛት አልችልም ያለኝ አማራጭ ማስበየድ ነው ለማስበየድም መጥቶ ያናገረን ሰውዬ 100 ምናምን ሺህ ብር ጠየቀን 100 ምናምን ሺህ ብር ከዛ ላይ ገንጥዬ አንስቼ እንደማይሞላልኝ አውቀዋለሁ ስራው ስለዚህ ሰው ፈልገን ወንበር ሰፈር ውስጥ ሰዎች ፈልገን አስበየድን ወንበር የተመታ ኳሊቲ የሚያስጠላ ሰውላ ወገቤን እግሬን በተለይ እንደ ባለጌ ወንበር ብለን ያሰራናትማ 30 በ30 ሳንቲም ነች ቂጡላ አትችልም በደንብ ፕሮፐርሊ መቀመጥ አትችልም አትችልም ጭራሽ በተለይ ለትልቅ ሰው ደግሞ አይሆንም በዛ ላይ ደግሞ በጣም ፕሮፌሽናል ባለሙያ ሲሰራ ባላንስ ማድረግ አትችልም በእግሩ ያንዳንዱ በቃ ይንገዳገዳል እዛች 30 በ30 ላይ አስቀምጠው ጭራሽ ተንገዳግዶ እኔ ሰው ይወድቃል ብዬ ነበር ሁሌ የምፈራው ከተከፈተ በኋላ እሱን አስበየድን ወንበሮች ተበየዱ ቀለሙን ራሳችን ቀባን እንዳልኩ ራሳችን ዲኮር አረግን ኪችኑን ኦልሞስት ኢምፒቲ ነው በለው አንድ ማሽን ምናምን አልገዛም ግዴታ የነበሩ ማሽኖችን ገዛው ዩዝድ ኦኬ የማብቂያውን መጋገሪያውንና ፍሪጅ ግዴታ ነበር እነዛን ግዴታ ገዛው በቃ ቴብል አለኝ አንድ ፍሪጅ አለኝ ሚክሰር አንዳለኝ ኦቨን አንዳለኝ በዛ ስራ ተጀመረ ውስጥ ያለው እኔ ስለሆንኩኝ እኔና ኦልሞስት ወንድም የሚለው ልጅ አለ ኃይሌ የሚባል እኔ ነኝ ያስተማርኩት ፔስትሪ from zero አሁን የቤቱ ዋና ሼፍ እሱ ነው ኦኬ ሶ እሱ ነው የነበረው እኔና እሱ ነበርን በቃ ውስጥ ገመና አይደለ ቤት ውስጥ ያለን ነገር እንደምንም ተንደፋድፈት ሰራው የለ ውስጥ ያለውን ውስጥ ነው አትሊስት ውጪው ላይ እንጨነቅ ነው ዲስፕሌይ የኬክ ዲስፕሌይ መግዛት አልቻልኩም ዩዝድ ዲስፕሌይ ወደ 300 ሺህ ብር 200 ምናምን ሺህ ብር ነበር የሚባለው አልችልም በቃ ሁለት እቃ ብቻ ሙሉ ብሩን ይወስደው ነበር እዛ ጋር ወንበር ሰዓት ከዛ መንካ ሁለት የዲስፕሌውና ሻይ ማሽኑ ብቻ ሙሉ ብሩን ይወስደው ነበር አልቻልንም የሀገር ውስጥ ዲስፕሌይ የሚሰራ ሰው ማቀዝቀዙን ነው የፈለኩት ኬክ ስራ ሴንሲቲቭ ነው ሰው ማያቀዘቅዝ ከሆነ ኬኩ ይበላሻል በሽታ ነው እንኳን ስም ልገነባ አንድ ቀን የሚጋደመው ጭራሽ የሚያቀዘቅዝ ተፈልጎ 70 ምናምን ሺህ ብር ውድ ነው ተብሎ ስቲል አሁን እኛ ቤት ላይ ያለው እሱ ነው በደንብ ሜንቴን አድርገ ነው ፐርፌክትሊ ይሰራል የሀገር ውስጥ ዲስፕሌይ ያሰራል ሻይ ማሽኑን ተከራየን ወንበሮቹን በየድን ስፖንጅ ራሳችን ቆርጠን ለጠፍን አቤት ብታያቸው ወንበሮቹ እንዴት እንደሚያስጠሉ ማቤቴን የምሬን ነው ወንበሩ እንዴት እንደሚያስጠላ ቤቱን ባንድ በኩል ሳር ምናምን በሰዓቱ ባለን ነገር we did our best ባለን ነገር ከዛ ውጪ የተማመንኩት በቃ ምሰራው ነገር ብዬ ነው ወንበር ተበየደ ግድግዳው ሳር ግማሹ ጁስ ቤት መሰለ ይላል ገና ሳይከፈት መጥቶ ምን ነው ቅጣል እንትና ላይ ይላል ያንዳንዱ ኮሜንት ሽንክ ያደረገኝ ነበር እኔን ግን አሁን እስቅበታለሁ ወሳቅን አረለኝ እናንተ በሰዓቱ ግን ሰው የሆነ ነገር ባለኝ ቁጥር የሆነ ነገርን ስንጥቅ ያደረገ ነበር የሚወስደው ያለህን ነገር ጠቅላላ አፍሰ ይሆናል ያልከው ነገር ነውና ሰዎች የሚሰጡ አስተያየት ፌል ያደርግ ነው የምትለው ሁሌ ቁጭ ብሎ የሚጠቀም ነበር ግን እኔ ኮምፕሌንስ አያረግ የሚወጣ ሰው አልነበረም ኬካችን ጥሩ ነበር ቆንጆ በቃ ራሴ ያው ምንም ጉራ ምንም አያስፈልገው ምን ክሬት አረኩ ምናምን የሚባል ነገር የለም ኢትዮጵያ ውስጥ ኬክ ላይ ክሬት የተደረገውን ለኛ ሀገር በሚስማማ መንገድ ባላንስ ነው የምታረገው ኬክ የኢትዮጵያውያን እንትን አይደለም ሙያም ክሬሽንም አይደለም ከውጭ የመጣ ነው የተሰጠን ሪሲፒ ያለ ትልቁ ኢትዮጵያ ውስጥ ጎበዝ ሼፍ የሚባለው ከኛ ሀገር ጋር እንዲሄድ አድርጎ ፕሬክአናን የማይገኙ ቃዎች አሉ ኢቭን ቸኮሌት ሆኖ የማይገኙ ስታንዳርዶች አሉ ኢትዮጵያ ውስጥ ሶ በዚህኛው እንዴት አድርጌ ያጠጋግቼ ልስራው ኢትዮጵያ ውስጥ ሰው ምን ይወዳል ምናምን የሚለውን ፊገር አውት ማድረግ ነው ያንተ ትልቁ ስራ ስለዚህ እሱን እንደምንም ቁጭ ብዬ በተረፈችኝ ጊዜ ሞካከርኩኝ በቃ አትሊስት በእኛ ቤት በዛ ላይ ደግሞ ፔስትሪ የሚያስጠላ ቢዝነስ ነው አንዳንዴ ሰው አፎርድ ማድረግ በሚችለው ልክ ነው የምትሰጠው እኔ አንድ ስላይስ 1000 ብር እንዲሸጥ አድርጌ መስራት እችላለሁ በሙያ ደረጃ ግን ያለውበት ሰፈር መግዛት እኔ ጋር የሚመጣው ሰው ያንን አፎርድ ማድረግ የማይችል ከሆነ የኔ ሙያ ምንም አይደለም ስለዚህ ወደ ከስተመር ተወርዳለህ ተመልሰ አፎርድ በሚያደርገው አፎርድ ልክ ነው የምሰራው ማለት ነው
በቃ አንዳንዴ የተለመደ ነገር አለ ሸራተን የሚሰራ ሼፍ ፒያሳ የሆነች ቦታ ገብቶ ይሰራል እኔ ጄኔቭ ስማር ኢጣዋት የሚገባው ሼፍ ሀብትሻልኩ እኔን ያስተማረኛል ያው ሰው ኢንተርኮንቲኔንታል ነበር የሚሰራው ከሰዓት ኢንተርኮንቲኔንታል የሚሰራው ኬክ እና እዛ የሚሰራው ኬክ ግን በጣም የተለያየ ነው አንዳንዴ በጣም የሆነ እናደዳለውም አልለውም አንዳንድ ሰው ይመጣናኛ ካፌ የሸራተን ኬክ እኮ ይላል የሂልተን እኮ ይላል ነው ኮምፔር ማድረግ መብት አለው ግን ምንና ምን እንደምታወዳድረው 70 ብር 80 ብር ከፍለ የበላውን ኬክ 700 ብር ከፍለ ከምትበላው ኬክ ጋር እንዴት ታወዳድረዋል በምን መስፈርት ቶ ስምን መሸጡን ቶ አውጣ ሰራተን ስሙንም ሊሸጥልህ ይችላል at the same time ግን ኳሊቲ ቤዝድ የሚያደርገው ከምትጠቀመው ሮ ማቴሪያልና ፕሮዳክት ጋር ተያይዞ ስለዚህ ነው አፎርድ ማድረግ አልችልም ከሰፈሩ እኩል ተነሳን እንዳልኩ ብረቶቹ ተበየዱ ማሽን ተከራየን ምናልን ተከፈተ የባታ ቀን ነበር በጣም ነው የምወደው ቤተክርስቲያኑን ያደኩበት ሰፈር ሲፈርስም በጣም ከሚያስጠላው ፓርት አንዱ እኔ ብዙም ቤተክርስቲያን መገባ ሰው አይደለም እንደውም የኛ ሰፈር ልጆች በጣም ጧት ተነስተው ጸበል ጠጥተው ሁሌ ሩቲናቸው እኔ ብዙም አይደለም ግን በቃ ለባቲ ቸርች የተለየ ስሜት ቸርቹንም ሂስትሪውንም ምኑንም ምናምን ስታቆይ feels different ሳላስበው ደግሞ የሱ ቀን ተከፈተ እና አሁን ስራ ማልሰራበትም ቀን የባታ ቀን ያን ያህል ስራ የለኝም አሁን በሁለት ነው አይደል 3 ነው የመቤታችን ወደ ቤተ መቅደስ የገባችበት ቀን አይደል እሱ ነው ባታ ለማርያም ነው የሚባለው እሱ ቸርች ለምን የተባለው ምኑ ቸርቹን ነው እንትኑን ነው በአሉ 3 አይደለም ስሙ ኤግዛክትሊ ያኗ ትርጉሙ ባታ ለማርያም ባአት ያረጋች የገባችበት ቀን ነው ስለዚህ የግዕዝ ትርጉሙ እንደዛ ነው ያ ስለነበረ ቸርቹም ያው የምኒልክ መታሰቢያ ነው የምኒልክ አስክሬን እዛ ነው ያለው አጽማቸው የጣይቱ እዛ ነው ያለው ቤተመንግስት ጋር ነው አይደል እዛ ገብርኤል ኮን ለኮን ያው ብዙ ሰው ግን አያውቀውም ቤተመንግስት ስለሆነ ካጠገቡ ያለው ጥበቃው ደፍሮ ማይሄድ ብዙ ሰው አያውቀውም እንጂ ውስጡ ያለው ትሬዠር ቤተክርስቲያኑ አሰራሩ ውበቱ ምን ያው እኔ ስላደኩበት ማጋነን ወይ እኔ ስለምቀርበው ካለኝ ፍቅር ለማጋነን እንዳይሆን ነው ሂድና ያው I will bet on it አዲስ አበባ ላይ ቸርች ፈልገህ ስላሴ ሜቢ ተቀራራቢ ግን እሱም የራሱ የሆነ ዲቴሎች አሉ ከባታ ማርያም ዲዛይኒንጉን ውስጡ ምናምን ስታዩ it feels different በጣም even the paintings on the wall የዛኔ የዛሬ 100 ዓመት 103 ዓመቱ ነው ቤተክርስቲያኑ እንትን ካለ ምኒልክ ሲሞት ለሱ መታሰቢያ ነው የምኒልክ መታሰቢያ ነው የሚባለው ቸርቹ እና የዛኔ በዘውዲቱ የተሰራ ነው በንግስት ዘውዲቱ ሂድና ይውና በፈለግነው ነገር ተወራርደን ከዛ ቻሌንጅ ውስጥ እንገባለን በጣም ሞዶ ቸርች በጣም ማምነው የምከተለው ቸርች ታቦት የሚነግስበት ቀን የኔ ካፌ እንዳጋጣሚ የተከፈተበት ቀን ነው ቻሌንጁ ያልቃል ይከተላል ከዛም በኋላ ያው እንዳልኩ ሰው ይገባል ቤቱን ሲያው የሆነ አስተያየት አለው እኔ ልቤ ይሰነጠቃል የሆነ ነገር ትባላለች እያንዳንዱ አስተያየት ከኔ ላይ የሚሸርፈው ነገር ነበር ለምን አይኑ በቂ እንዳልሆነ ቤቱ ግን ሰዎች እንደኔ ይረዱልኝም እኔ በቃ ኦፕሽንለስ ነኝ በሰዓቱ አማራጭ አልነበረኝም ብፈልግ ሳላቀርቼ እኮ አይደለም ካፌ እንዴት እንደሚሰራ ዲዛይን እንዴት እንደሚወጣ ምናምን ሳይገባኝ ቀርቶ አይደለም ግን አቅሙ I'm tied ታስሬያለሁ ደሞ ሌላ ሙያ መስራት አልፈልግም ያ ነው ፍቅሬም ህይወቴም በጣም ታይት ስፓት ነው ቦታው ማንንም ሰው ደሞ አይረዳህም ኦልሞስት ማንንም ይልሃል ከመቶ ሰው 2-3 ሰው ኦኬ ኬካችሁ ጥሩ ነው ያው እንትኑ አጥሩ አይደለችም ሲያወራህም ኔጌቲቭ ነገሩንም ሲያወራልህ በፖዚቲቭ ቶት የሚያወራልህ ሰው እንትን ነው እዚህ ቤት እንትናቸው ያለ ይወጣል እኔ አሁን የዛ ሰዓት ላይ ሰዎች መተው እንደዛ ማለታቸው ምናምን እንዳልከው የሚያመጣብህ የስሜት መናወጦች ምናምን በጣም ብዙ ኮንፊደንስን የሚሰባብሩት ምናምን አይነት ነገሮች ነበሩ ያ ግን ስራህ ላይ ተጽዕኖ አላሳደረም አንተ ነህ ሼፉ ምናምንና ስሜቴ ላይ ብቻ ነበር ተጽዕኖ ያሳደረው ስራዬ ላይ አልነበረውም ግን በቃ አይምሮዬን በጣም ይከብደኝ ነበር ጀነሬተር አልነበረንም ስንከፍተውና መብራት የኛ ነገር መብራት ታቋል ቶሎ ይጠፋል በጓሮ ወጥቼ ይደበቃሉ ሰው እንዳይ ምን አገዙ
መግዛት ስላልፈለኩ አይደለም እኮ ጄነሬተሩን ያልገዛሁት ስለማልችል ነው አይኖ ነይ ካፌን ቢዝነስ እንዳልኩ ቅድም ካልኩ ከጄኔቭ ባለቤቶች ጋር ምናምን ሆኜ ከላይ እስከታች በደንብ ተምሬዋለሁ በደንብ አሳይተውኛል ሰራተኛ ማኔጅመንቱንም እቃ ግዢውንም ኤቭሪቲንግ ሳላቀው ቀርቼ አይደለም እና አማራጭ የለኝም በቃ መብራት ጠፋ ሮጭ ይደበቃል በተለይ ማታ አይጥፋ የምር ሰው ደግሞ ይበዛል ማታ ካፌ ቢዝነስ ፒክ አወሩ ከ10 ሰዓት ከ11 ሰዓት በኋላ ሁሌ ቀን ላይ ብዙ አይደለም ሜቢ በጣም ኢን ዘ ሴንተር ኦፍ ዘ ሲቲ መቀጣጣሪያ ታክሲ መውረጃ መውጫ ላይ ካልሆንክ በስተቀር እንትን ነው ያን ያህል አይደለም እኛ ጋር አሁን እንዳልኩ ገርጂ ሰንሻይን አፓርትመንት ጋር ነው ቀን ወጪ ገቢዎች አሉ ግን ማታ ብትመጣ ቦታ የለም ብዙ ጊዜ ፒክ አወሩ ሰዎች ከስራ ወጥተው ከሰው ጋር ተቀጣጥረው ማኪያቶ ጠጥተው ለመግባት ምናምን ነው ብዙ ጊዜ አንለስ ይሄ ቶርታ ገዝተው የሚሄዱ ምናምን ካልሆነ እሱም ስላይስ ኬኮች ምናምን ሰው ማታ አይደል ወደ ቤቱ ፒክ ያደረገ የሚሄደው ማታ ይጀምራል ማታ መብራት ጠፋ ማለት እኔ ሌላ ፐርሰንት ሽሪንክ እያደረኩኝ ነው በጓሮ ተደብቄ ግን through everything I swear ነኝ አመስጋኝ ነኝ በዛ ሁላ ነገር ውስጥ ግን I know ደግሞ የተሻለ ቀን እንደሚመጣ ስንከፍት እኛ በቀን 1000 ምናምን ብር ነበር የምንሰራው የመጀመሪያው ጊዜያቶች የመጀመሪያ የተከፈቱ ምናምን ነው በቀን የሚሰራው አሁንስ ማሚና ነው ማለት ኮላ ፊገር ግን በደንብ እንሰራለን ጥሩ በደንብ ማለት በቃ እንትን ላርግል ከላይ ከታች ምናምን ብለን ዝም ብለን አቨሬጅ 50 ልንሰራ እንችላለን በቀን ዋው በዛች አሁን ልዩነቱ በጣም ሰፊ ነው በዛ ቦታ ላይ ነው አይ ነው የተቀየሩ ነገሮች ይኖራሉ ሰራተኛ ተጨምሯል ምናምን ነገሮች ተቀይረው ገቢው ግን ተቀይሯል አሁን ላይ ያንን ነገር በመጀመርህ በመስራትህ እነዛን ቻሌንጆች በማለፍህ ምንድነው የሚሰማ ደስታ አለ ምንም የሚጠየቅ ጥያቄ አይደለም ለራሴ ለሰዎች ብቻ ሳይሆን ለራሴ ፕሩቭ ያደረኩት ነገር አለ ለምን አንዳንዴ የሆኑ ነገሮችን ሆነ እስክታይ ድረስ ለራስህም ዳውት ይኖርሃል አንተ ራሱ የሆነ ነገር አርገው እዛ ቦታ ላይ እስክደርስ ድረስ ዳውት አለ አረገው ይሁን ችል ይሁን even 90% 80% ብታምንበትም ሁላችንም ማይምሮ ላይ there is a doubt business is taking risk ነው entrepreneurship ምናምን የምትላቸው ነገሮች የሚዞሩት taking risk ላይ ስለዚህ taking risk ማለት አንተም እርግጠኛ አይደለህም ማለት ነው እንኳን ሌላ ሰው ስለዚህ በዛ ሁላ ነገር ውስጥ ለራሴም ፕሩቭ ያደረኩት ነገር አለ ቅድም እንዳልኩ ብዙ ወዳጆቼ ብዙ ለኔ ህይወት መለወጥ ጥሩ ነገሮችን ያደረጉ ሰዎች ደስተኛ ሆነዋል ኢምፓክት ብዙ ሰዎች ጋር ይደርሳል ሰራተኛ እኔ ስንጀምር 5 ምናምን ሆነን የጀመርነው 6 20 ሰራተኛ አለኝ አሁን እዛች ጠባብ ቤት ውስጥ ዋው 20 ሰው ከኔ ደሞዝ ተቀብሎ ይነስም ይብዛም እንጀራ ገዝቶ ቤቱ ይገባል በዛው ልክ እንዳልኩ ማስተማር ወዳለሁ ዋናው ሼፋውን ያስተማርኩ ልጅ ነው ጽዳት ሆኖ እኛ ቤት ተቀጥረው ረዳት ሼፍ ሆኖ እዛው እኛ ጋር የሚሰሩ አሉ ወደ ሌላ ቦታ ይወጣሉ ብቻ ኦፖርቹኒቲ ክሬት ማድረግ ለሰው ልጅ ትልቅ እንትን አለው ሳቲስፋክሽን አለው ብዙ ነገሮችን ስታያቸው ማሚን ደስታ ነው ማንንም ሰው በማግኘት ውስጥ መከፋት የለም ብር ስላለው የሚከፋው ሰው ነው ያላቀም አንለስ ያ ብር የመጣበት መንገድ በመጥፎ መንገድ መጥቶ ከሆነ ሰዎች አዝነውበት አልቅሰውበት ለጊዜው ልትደሰትበት ይችላል ግን ማታ ስትገባ ጭንቀት ሀዘን ይኖራል በላብ የምታመጣው ገንዘብ ግን ሀዘን ይዞ መጥቶ ያቀም ሞር ማኒ ሞር ፕሮብለም አምንበታለሁ ግን አትሊስት ሶልቭ የምታደርገው ፕሮብለም ነኝው ገንዘቡ የሚያግዝ ፕሮብለም ነው ዜሮ ኪስህ ነው ያለ ፕሮብለም እና ገንዘብ ኖር ያለ ፕሮብለም አትሊስት ይሄኛው ቻሌንጅ ለማድረግም ኦፖርቹኒቲ አለ በጣም ደስተኛ ነኝ ወንድሜ በጣም ደስተኛ ነው that's something ለኔ እሱ ልጠይቅህ ነበር መጀመሪያ ላይ እናታ አለች ከዛ ወንድም አለ ያገዙ ሰዎች ምናምን አሉ ሶ አሁን ላይ ደርሰህ እንዴት ነው አንዳንድ ጊዜ ስንደርስ እንተብታለን ጥጋብ ይለናል ያመጣውት እኮ ምናምን የምንላቸው ነገሮች ምናምን አሉ እነሱም ደግሞ የሚወስዱት ደግሞ እንትን ደግሞ ይኖራል የሆነ አይነት እኔ እኮ ነኝ እዚህ ጋር ያበቃሁት እኔ እኮ ነኝ እንደዚህ ያደረስኩት ምናምን የሚሉ ነገሮች
አሁን ግን እዚህኛው ደረጃ ላይ ከደረስክ በኋላ ይሄንን ያህል ሰው ስራ እድል ከፈጠርክ በኋላ ከነዛ ሰዎች ጀርባ ደግሞ ሌላ የሚተዳደር ቤተሰብ ደግሞ አለ። ለአንድ ሰው ስራ ሲፈጠር አብሮ የሆነ ቤተሰብ አለ እዛ ስራ እንትን የሚያደርግ ኑሮውን እንዲቀጥል የሚያደርግ ምናምን። ምን ያህል ነው እነዚህ ሰዎች አሁን አንተ የደረስክበትን ደረጃ ሲያዩ ጀስት ያወሩሃል መቼም እና ምን ይሉሃል? ምን እንዳልኩ ነው አሁን ደስ የሚለው ምንድነው ሞመንቱ እዚህ ስቴፕ ላይ ከደረስክ በኋላ ድሮ አትችልም የሚልህም ጎበዝ ነው የሚልህ ትችላለህ ያለም ጎበዝ ነው የሚልህ they have no option you see the beauty አማራጭ ሰዎችን ስታሳጣቸው ደስታ የለውም ሰዎችን አማራጭ ማሳጣት ግን አትችልም ያሉህን ሰዎች የትም አደርስም ይወድቃል ያሉህን ሰዎች እንደዛ ባሉበት አፍ መልሰው ጎበዝ ሲሉ do you know how much it feels ለራስህ ያለ ክብር እንትን ማለት ከትንሽ ገንዘብ ከማግኘት ጋር ተያይዞ ከዛ ለመጠቀም ሲሉ ጎበዝ እንትን የሚሉ ሰዎች አሉ በፊት ያልነበሩ ሰዎች it's a human nature እንደ ተፈጥሯቸው ይዘልቃሉ እነዛ ሰዎች ግን ብዙ ሰዎች አትችልም it's impossible ለፋህ ሌላ ነገር ላይ አውሎ ገንዘቡን ምን አይነት እንትን ነው ያሉ ሰዎች ዮባኮ ጎበዝ ነው ብለው ሲያወሩ በምን ትመነዝረዋል? አብርሽ ችሏል ይሄ ኮደክበት ስትነሳ አይነሳም ጥላቹት ሂዶ የተባለ ሰው ወንድሜም ቢሆን እንዳልኩ ነው ገንዘቡን ሲሰጠኝ ያው ከሌሎቹ ኦፖርቹኒቲውን ሚስ እንዳላረግ እና ኢነርጂንም አይቶ ነው በዚህ መጠን ኤክስፔክት አላረገም ነበር መጥቶ በቃ በህይወቴ ካረኳቸው ነገሮች ሁላ ይሄ ለኔ ደስታ የሚሰጠኝ ነገር ነው አይደለም አንተ ልክ አንተ እንዳልኩ አስፍቶ የሚያስብ ሰው ነውና በእድሜም በምንም ትልቅ ስለሆነ አይደለም ላንተ ከስር 20 ሰው ከ20 ሰው ስር ደግሞ ሌላ ሰው እኛ በቻልነው መንገድ በልቶ ጠጥቶ ማደሩ ትልቅ ነገር ነው ብሎ እንደማትችል ገምቼ ነበር ግን የራስ ሰው ስለሆንኩ እንትልል አልችልም ሰው በማግኘት ውስጥ I'm proud of you መባል ከለፉ ለሰዎች ቅድም እንዳልኩ የሚወዱም ሰዎች በአንተ ደስታ ተደስተው ያንን ሞመንት አፕሪሺየት እንዲያረጉት የሚጠላህም ሰው አትችልም ያለህም ሰው ወይ ትችላለህ ይልሃል ወይ ደግሞ እባክህ ድል ነው ምናምን ብሎ ይሄዳል የፈለገውን ይበል it doesn't matter አንተ ግን አትሆንም የተባልክበት ከፍታ ላይ መጣሃል እኔ ትልቅ ገንዘብ ኖሮኝ ትልቅ ነገር ኖሮኝ አለ እንደዚህ ማወራው እኔ ከመጣውበት ቦታ አሁን ያለውበት ቦታ ለብዙ ሰዎች ከሚሰጡት ቫልዩ ነው 50 ሚሊዮን ጊዜ ሰጠዋል ምንም ኖሮኝ ላይሆን ይችላል ግን አስታውሳለሁ እነዛን ቀናቶች እስካሁን እነዛ ተርቤ ያለቆስኩባቸው ቀናቶች የከፋኝን ቀን ትረስ ሚ አንድ ብር አጥቻለሁ 3-4 ብር ኖሮኝ የሆነ ነገር ልገዛ አንድ ብር ጎላኝ ሶፋውን ያተራመስኩበት ቀን ሶፋ ስር የገባውበት ቀን አልጋ ስር ኪሴኑ ላይ ፈተሽኩበት ቀን አለ የምር አንድ ብር ነው ማወራለህ አፕሪሺየት ስለ ትልቅ ጉዳይ አይደለም እናወራው የሆነ ቃለ መግዛት አንድ ብር ጎሎኝ የተንደፋደፍኩበትን ቀን አስተውሳለሁ ሶ እነዛን ሞመንቶች ማስታወሰው ዛሬ እኔ በልቼ ተጥቼ ኮምፎርታብል ኑሮ ኖሮኝ እግዚአብሔርን ማመሰግንበት ሌሎች ሰዎች ከኔ ስር እንደዛ ኖረው አትሊስት እንዳልኩ እንዲነኝ ማለቱ ለሰው ልጅ ትክክለኛ መንገድ አይደለም ግን ሰው ሲቸገር አሳክመ ሲራብ ራብን ስለማቀው እስቲ ቺም ብሉ ማለት የሆነ ነገር ሲሰብረው it's okay I have your back I'm going to be there for you ማለት ነው መሰለ ነገር ከገንዘብ በላይ ነው አንዴ በቃ ገንዘብ ነው የምንለው አሁን ስፔሻሊ አሁን ባለን ህይወትና አሁን ባለን ኮንዲሽን everything is about money ግን ከገንዘብ በላይ ሌሎች ነገሮች አሉ ገንዘቡ ስትበላበት ስትጠጣበት ስለብስበት አለው ደስታ ግን ጆይ የሚሰጡ ነገሮች ደግሞ አሉ there is a difference between happiness and joy ይሄ satisfaction ያላቸው ነገሮች አሉ ሲኔ እንደምንም ተንደፋድፌ ቁብጥዬ ከገዛዋት ኮሮላ ይልቅ ዛሬ ዮብ ስላስተማረኝ ሼፍ ነኝ የሚለው ሰው ኤክሳይትድ ያደርገኛል ወይ ዮብ ስላገዘኝ ባለፈው ታመመ ነበርና 1000 ብር ልትሆን ትችላለች ካርድ ልትሆን ትችላለች ወጣት ሶ እነዛ ነገሮች ለኔ they are so much precious ከሌላው ነገር ግን እግዚአብሔር የተመሰገነ ይሁን
yes ላይፍ ስታይልህ ምን ይመስላል አሁን ላይ? yes ሩቲን የቀን ውሎ ተቃራኒ የበፊቱ በፊት ሀስል ነበር። ሀስልም እንዳለ ሆኖ በትርፍ ሰዓቴ ደግሞ ግርግር የሚወድ ሰው ታውቃለህ። ሰው የሚበዛበት ቦታ ግርግር በእድሜ ዴይ ፓርቲ ማለች ምንም አለ መጠጥም ባጠጣም በዋ ፍሌቨርን ይዘ ያጋሳት ጨፍራለህ ምናምን የለህም ኦፕሽኑ። ግን ያው እድሜው ምንም አለ ኦፕሽኑ ቢኖር ግን ትገባ ነበር? I don't think so። ለምን ትንሽ ገንዘብም ስናገኝ እንደው ዝም ብለን አንድ ጃምቦ ለጃምቦ እንጠጣለን እንጂ የመዋደቅ አይነት ስሜት ነው ጋር ነበር። ያው ይኖራሉ ከጓደኞች ውስጥ በዛ ነገር የሚደሰቱ የሚዝናኑ። ግን እኔ መጠጥ የሚያስዳነኝ ሰው አይደለም። አልጠጣም አይደለም መጠጣባቸው ሞመንቶች ይኖራሉ። ሰክሬው የወደኩባቸውም ቀኖች ሊኖሩ ይችላሉ። አሁን በደረስኩበት for the past የቢዝነሱን ከጀመርኩ ፎከሴን ምንን ከቀየርኩ በኋላ አያዝናናኝም። ብዙ ስጠጣም በሊሚት ነው። በቃ ከስንት አንዴ ነው። ብዙም ክለብ አልወጣም ብዙ አልዝናናም ምናምን ከስንት አንዴ ነው። አሁን ጸጥታ ያዝናናኛል። ኳሊቲ ጊዜ ፖዚቲቭ የሆኑ ሰዎች ፖዚቲቭ ኮንቨርሴሽን እኔ እናንተ የምናወራው ነገር ሙሉ ቀን እንቀጥለዋለን። it gives me የሆነ ጥሩ ስሜት ጥሩ ኢነርጂ። ይሄ ግርግሩን ጩኸቱን ስድድቡን ክርክሩን ምናምን ያጋጥማል በህይወት እስካለህ ድረስ። የፈለገ ራስን አይሶሌት ለማድረግ ብትሞክር ከእንደዚህ አይነት ነገሮች ጸድታ አጸዳ። ሶሻል ክሪቸሮች ነን። ሁሌም እንገናኛለን እንጋጫለን ኢንተራክት እናደርጋለን። ግን በተቻለኝ አቅም ከዛ ራሴን አቮይድ ለማድረግ ነው ሞክረው። ጸጥታውን ፈልገዋለሁ። ቤቴ ብዙ ሰዓት አሳልፋለሁ። ብዙ ሰዓት ከሰዓት ብዙ ጊዜ ፍሪ ነው የምሆነው። ሩቲኔ ምንድነው? ጠዋት ስራ ገባለሁ። ብዙ አሁን ምሰራ የለም ሰዎች ደረሱ። አሁን ድርጅቱ ራሱን ራን ማድረግ ጀመረ። በመሃል ደግሞ ሁለተኛ አመቱ ላይ አሁን 4 አመቱ ነው። ሁለተኛ አመቱ ላይ ቶታሊ ሸት ዳውን አድርገን ቤቱ ሙሉን አፍርሰን የሰራነው። ሙሉን የኔ ቤት አይደለም ተከራይ ነኝ። ግን ለቢዝነሴ ማድረግ ያለብኝ ነገር በቃ እኛ ጋር የሚመጡ ከስተመሮች ሁሌም አፕሪሺየት የሚያደርጉት ነገር ቤቱ ንጹህ ነው። ጠባብ ነች ትንሽ ነች አይ ነው። ግን ቤቱ ንጹህ ነው። ከስተመር ሰርቪሱ በተቻለ አቅም ጥሩ ነው። ፕሮቫይድ የምናደርገው ነገር በተቻለ አቅም ፍሬሽ ነው ጥሩ ነገር ነው። ከዛ ውጪ ግን ሁሌም አዲስ ነገር ኢምፕሊመንት ለማድረግ እንሞክራለን። ቢዝነሱ ላይ ቀለም ሊሆን ይችላል። ወጪው ትንሽ ነው። ሰዎች ላይ የሚያሳድረው ኢምፓክት ግን ትልቅ ነው። ቢዝነስ ፐርሰን ስትሆን ከስተመሮችን ፎሎ ማድረግ አለብህ። አዲስ ነገር ኢንቫይሮንመንቱ ላይ ለምን አበባ አዲስ የነበረውን አንስተ ነቅለ ለምን አዲስ አበባ ተክል 3-4 ቦታ ፒፕል ኖቲስ ያውቁታል ያንዳንዱ ነገር ሰው በየተወሰነ ጊዜ እንጨምራለን። ግን የዛኔ ቶታሊ ዘጋ ነው ለ3 ሳምንት ምናምን ዳዲስ ግርግዳው ተቆርቆሮ የዛኔ ተበቀልኩት። መጀመሪያ ማድረግ ያልቻልኩትን ነገር አረኩት። መጀመሪያ ዕውቀቱ ያለኝ እንዴት መሆን እንዳለበት ያወቅኩኝ ግን ገንዘብ ስላልነበረኝ ብቻ ማድረግ ያልቻልኩትን ነገር አደረኩት። ሲባም በቃ ይሆነ ከዛ የቤቱ ቃም በመሃል የተሟላ የሆነ ነገር ሳገኝ እቁብ ወዳለሁ። ብዙ ነገር ኢምፓክት አሳድሮብኝ ሰው ያረጋው እቁብ ነው ብለዋል። ያስገድዳል። በሴቪንግ እና በእቁብ መካከል ያለው ልዩነት ሴቪንግ የሆነ ሰዓት ትንገዳገዳለህ ቆይ ተኳለው ምናምን ትላለህ። እቁብ ግዴታ ነው። ኦፕሽንለስ ነው የሚያደርግ። ቀድሞም ሊመጣ ይችላል መጨረሻም ሊሆን ይችላል ምናምን። ሰው ግዴታ ባለበት ጉዳይ ላይ ደግሞ ግዴታ እንደፋደፋታል። ግዴታ ይሄን ሩም ቆልፈንብህ መውጣት አትችልም ብንል ግድግዳ ማፍረስ ካለብህ ማፍረስ ልትጀምር ትችላለህ። ግዴታ ነው ሰርቫይቭ ማድረግ አለብህ። ሶ የእቁብ ለኔ የሚያስደስተኝ እሱ ነው። ሶ እሱን በቀን 1000 ብር ጀምረን አሁን ከረንት የሆነ ቦታ ላይ መተናል። ስፔሲፊካሊ እንደዚህ ማለት አልፈልግም ግን ብዙ ገንዘብ በቀን ወደ እቁብም ወደ ምንም ሰው ለኔ it's a privilege ሁሉም ነገር ምናምን አለው መሰለ። ደግሞ አንድ ግሬትፉል እንዳረገኝ የሚያረገኝ ነገር ትልቁ ምንድነው? እኔ የተሰጠኝን ኦፖርቹኒቲ ያላገኙ ሚሊዮን ወጣቶች አሉ። ሚሊዮን ከኔ የተሻለ ዕውቀት ያላቸው ከኔ የተሻለ ኢንዱራንስ ያላቸው ከኔ የተሻለ ነገሮችን ሰርቫይቭ ያደርጉ ከኔ የተሻለ የሚጥሩ የሚለፉ እንደኔ ያቺን በጀት የሚመድብላቸው አጥተው ያቺን መነሻ ኪክ የሚያረጋቸው አጥተው ዕውቀታቸውንም ስትራግላቸውን ምናቸውንም አፍነው የሚኖሩ ወጣቶች አሉ በጣም ብዙ። ሶ በሚሊዮን ወጣት ከኔ የተሻለ መስራት የሚችል ነበር። በዛ ገንዘብ ደግሞ አለ በዛው ልክም ደግሞ በሚሊዮንም ተሰጥቶት
አፈር አብልቶት የሚኖር በአመት በሁለት አመት ውስጥ አለ ጎማ ግዙልኝ እንደሚለው በቃ እኔ ደግሞ የፖዚቲቭን ስለሆነ መያዝ የምፈልገው የብዙ ሚሊዮን ወጣቶች እድል እግዚአብሔር ፈቅዶ በቤተሰብም በለው በምንም እኔ እጅ ላይ መጥቷል ሶ ያንን ነገር አፕሪሺየት አድርጌ ሰርቼ ጥሬ ግሬ የተወሰነ ፐርሰንት መምጣቴ I don't ask for much ከዛ በላይ ዋው በጣም የሚገርም ነው በጣም አድርጌ ነው ማመሰግነው ኢዮባ ምን አለ የምትጠይቀኝ ጥያቄ ምን እንዳንተ ፖድካስት ማድረግ ፈልጋለሁ ግን ኢነርጂውን ፈራዋለሁ አንዳንዴ እኛ ሀገር ላይ የተለመደ ትሬንድ አለ ሰዎችን ፖዚቲቭ ነገር እንደመስጠት ተሳስተውም ቢሆን ፊድባክህን በቀና መንገድ ኢቭን ፊድባክ መስጠት ባይገባህ እንኳን ትተመሄድ that's not your business that's not your place ሰውየው በግሉ የሚያደርገው ነገር ምናምን ሊያሰድበው አይገባም as a society impact የሚያደርግ ነገር ሲመጣ ያንን ሰው ለምን እንዴት ብለ መናገር ሶሳይቲ ማዳንም ስለሚሆን ግዴታ ነው ግን እሱም ስድብ አይደለም እና በቃ እኔ እንደዚህ ከማቃቸው ነገሮች ምናምን እንደዚህ ከናንተ አይነት ሰዎች ጋር ቁጭ ብሎ ሐሳቦችን ማንሸራሸር ምናምን ያስደስተኛልና ነው ድሬስ አፕ ቪዲዮዎች ጀምሬያለሁ ስለምወድ ለኔ ሆቢ ነው ስራ አይደለም ቢዝነስ አይደለም ስራ አይደለም ጌት ሬዲ ዊዝ ማይ አይነት ቪዲዮዎች የድሬስ አፕ ቪዲዮዎች ሶሻል ሚዲያ ላይ ገና በጀመርኳት ወር ባልሞላ ጊዜ ውስጥ እንኳን ኔጌቲቭ ነገሮች እንደሚበዙበት ያያየው ነው ሶ አንተ እነዚህን ሁሉ ፕላትፎርሞች እንዴት ነው አንደል የምታረገው ታስ ትልቅ ነገር እኔም ወደፊት ማስበው ነገር ስለሆነ so I want to learn this ምንድነው እንትን የምታረገው ነገር ነው ከጊዜ ወደ ጊዜ እየገነባው የምትመጣው ምን ያህል ጊዜ ሰራው አሁን ኦልሞስት ወደ ሚዲያ ላይ ከመጣሁኝ 3 አመት 4 አመት so በእነዚህ ጊዜያቶች ውስጥ አሉ በጣም ባድ የነበሩ ሞመንቶች አሉ ጥሩም ደግሞ የነበሩ ጊዜያቶች ደግሞ አሉ አይ ቲንክ የጠቀመኝ ከካሜራ ጀርባ ረጅም ጊዜ ሰርቻለሁ ስለዚህ ወደ ፊት ለፊት ስመጣ አቋዋለሁ በሌላ ሰውና ብዙ ሶሻል ሚዲያዎችን ማኔጅ አረግ ነበር ወደዚህኛው ጋር ስመጣ እዛኛው ጋር ያለው ነገር ወደኔ እንደሚመጣም አቋዋለሁ ሶ ምንም አልመሰለኝም እንዴት ነው ማኔጅ የምታደርገው ወይንም እንዴት ነው ይሄንን ነገር የምትቋቋመው አይ ቲንክ እኔ ሰው ያቀኛል ብዬ አላስብም ስራዬ ነው ግዴታ ስራዬ ደግሞ ያሳውቀኛል ስለዚህ ወደርኩም ጠላሁም ሰው ፊት መቅረቢያ አይቀርም ስልክ ላይ መጣሉ ካልተመቸው ያው ያንተ ምርጫ ነው ፖድካስቱ ካልተመቸህ ያንተ ምርጫ ነው መቀየር ትችላለህ ከተመቸህ እናንተን ካለህ ደግሞ ትሄዳለህ ሶ ስድቦች ምናምን ይኖራሉ ግን በቃ ስራህ ነው በስራህ ልትነቀፍ ትችላለህ አስበው እንግዲህ 1 ሚሊዮን ሰው አይቶ 100 ሰው ለምሰደበኝ ብለህ ምንም ተናታረግ you will take the heat and move ግዴታው ስለሆነ ግድ ነው it's a pleasure ጥያቄ ከሌለ መጨረሻ ማለት እንፈልገው ነገር አሁንም ምስጋና ነው አመሰግናለሁ ስለመጣው በዚህ ካሉት ክሮች ጭምር ጥሩ ኢነርጂ ነው ያገኘነው ጥሩ ነገር ነው ያለን እግዚአብሔር ያክብርልኝ አመሰግናለሁ ከዛ ውጪ በህይወቴ የኔ ህይወት ግዴታቸው ሳይሆን ማንንም ሰው ኦብሊጌሽን የለበትም እናትና አባትህም to some extent ነው ምንም ግዴታ ሳይኖርባቸው እኔን ለማገዝ የኔን ውጣ ውረድ የኔ ነው ለማለት ስለፋ ሰው በሚችለው ነው ገንዘብ የቻለ ገንዘብ ሐሳብ የቻለ ሐሳብ አይዞ ትልቅ ሐሳብ ነው በሚችለው ከጎኔ የነበሩ ሰዎች አሁን እኔ እንደማስበው ትልቅ ቦታ መተን አይደለም አሁን ሁለተኛ ብራንች ላውንች እናደርጋለን ከእግዚአብሔር ጋር በቅርብ ይቀጥላል ሁሉም ነገር ግን በሁሉም ውጣ ውረድ ውስጥ ሲቸግረኛ ያበሉኝ ሰዎች አሉ ሲርበኛ ያበሉኝ ሰዎች አሉ ልብስ ተርፏቸውም ይሁን ያላቸውም ሆኖ ያካፈሉኝ ሰዎች አሉ ብዙ በህይወት ኢምፓክት ያሳደሩ ሰዎች አሉ በጣም መልካም ሰዎች ስም ብጠራ በጣም ብዙ ናቸው የምር መጥራትም አልችልም ለምን ከጠራው በጣም ብዙ ናቸውና አንዱን ጠርቻ አንዱን ልትወው ነው ማረግም አልፈልግም ባናኔ አሁን ከረንት ላይ አይምሮ ላይ ፖፕ አፕ የሚያደርግ ሰው ተጠራና በጣም ትልቅ ኢምፓክት ያሳደረን ሲሆነ ሳል ትረሳት ይችላል ሶ ኢን ጀነራል በእኔ ህይወት ውስጥ ፖዚቲቭ ኢምፓክት ያሳደሩ ሰዎች ተቀላላ እኔ እንድለወጥ የሚችሉትን ነገር ሁላ የሚሞክሩ ሰዎች በተቻላቸው አቅም
ጥሩ የሆኑልኝ ፖዚቲቭ የሆኑልኝ ሰዎች አትሊስት ማድረግ ባይችሉ እንኳን ኔጌቲቭ ነገር ሳያወሩ ከኔ ገለል ብለው ከሩቅ ሆነው እስቲ የሚሆነውን እኔ ያሉ ሰዎችም የሚመሰገኑ ናቸው። ለምን የሚሳደቡ ብዙ አሉ፣ መጥፎ ነገር የሚያወሩ ብዙ አሉ፣ ሞራልህን የሚነኩ ብዙ አሉ፣ you are nobody የሚሉ ብዙ አሉ። I am nobody, it's okay ግን እግዚአብሔር ፈቅዶ I become somebody and I will become more somebody ደግሞ የሆነ ቀን so ፖዚቲቭ ለነበራችሁ ሰዎች በህይወቴ ላገዛችሁኝ ሰዎች ያቃሉ ራሳቸውን ብዙ ሰዎች still currently አሁንም ሁሌም ከሰዎች ጋር ኮኔክት ያደርግ ትሄዳለ ሁሌም ይቀጥላልና ስላረጋችሁልኝ ነገር ጠቅላላ ስለነበራችሁ ፖዚቲቭ ኤነርጂ እስከ መጥፎ ባህሪዎችም እስከ ችግሮችም እስከ ውጣ ውረድህም ላንተ ለቆሙ ሰዎች እግዚአብሔር ያክብርልኝ። በዚሁ አጋጣሚ እግዚአብሔር ነው ሁሉንም ነገር የሚከፍለው። እግዚአብሔር ነው ነገ ከነገ ወዲያ ለሁላችንም ቦታችንን የሚያመቻቸው። እኛ ጥረት ነው የምናረገው ያንተን ጥረትና ፖዚቲቭ ነገር ያየ ልብህን ያየ ነው። በኃጢአት ደረጃ ሁላችንም ኃጢአት አለብን፣ ሁላችንም ችግር አለብን፣ ሁላችንም there is nobody clean ከእንደዚህ አይነት ነገር ግን እግዚአብሔር የልብ አምላክ ነውና እኔ ለእናንተ ያለኝንም ነገር አይቶ እናንተም በእኔ ህይወት ላይ ያሳደራችሁትን ፖዚቲቭ ነገር አይቶ እግዚአብሔር ህይወታችሁ ላይ ጥሩ ነገር ያርግላችሁ። እግዚአብሔር ያክብርልኝ። ደግሞ ነገ ደግሞ የተሻለ ደረጃ ላይ ደርሰን ካንተ ጋር ሌላም ቦታ ቁጭ ብዬ ምናወራበት ቀን ይመጣልና thank you so much አብርሽ። yes thank you በጣም የተወደዳችሁ የላይፍ ፖድካስት ቤተሰቦች እንዴት ነበር ቆይታችን? ምን ተማራችሁ? ምን ተረዳችሁ? ከሃናኒኤል አያዝም ለብዙ ሰው እየጠበቁ ነበር። ከሃናኒኤል ፔስትሪ ባለቤት ከዮባ ምን አለ ያገኛችሁት ነገር? እሱን እስኪ ኮሜንት ላይ ጻፉልን። እጅግ በጣም አድርጌ ነው ማመሰግነው። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ ወንድሜ። yes thank you